በባህሪው ሞት በመንግስቱ ሽረት የሌለበት ዘላለም ሥላሴ ቅዱስ እግዚአብሔር በልባችን አስበን በአንደበታችን ተናግረን ስለማንዘልቀው ምሕረቱ ቸርነቱ ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን የድኅነታችን መሰረት የጉባኤያችን ምክንያት እናታችን ቅድስት ድንግል ማርያም ወላዲተ አምላክ ክብር ምስጋና ይግባት። ክቡር አባታችን መላከ ገነት ቆሞስ አባ ናትናኤል የዚህ ደብር አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ አባቶች፣ መነኮሳት፣ ዲያቆናት፣ የቅድስት ቤተ ክርስቲያን ጌጥ የሆናችሁ ምእመናን እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? ኃጢአታችን ታግሶ እንደ ቸርነቱ የሰበሰበን የአባቶች አምላክ ቅዱስ እግዚአብሔር ክብር ምስጋና ይግባው። አሜን። አኮ እግዚኦ ንሕነ ዘንትናገር ዘማቤነ በይንተ ዘዚአከ አላ አንተ ተናገር በውስጤትነ። አቤቱ ያንተን ነገር እኛ ከልቡናችን አንቅተን ስላንተ እኛ የምንናገር አይደለንምና ስላንተ አንተ በእኛ አድረህ ተናገር እንዳለ እግዚአብሔር አምላካችን በልቡናችን አድሮ ስለሱ እንድናውቅ እንዲረዳን ቅዱስ ፈቃዱ ይሁንልን። አሜን። ግበሩ አይርክተ እምንዋየ አመፃ፣ በአመፀኛው ገንዘባችሁ ወዳጅ አድርጉበት በሚል ርዕስ እንማማራለን። እስኪ አንድ ጊዜ በሉ። በአመፀኛው ገንዘባችሁ በሉ ወዳጅ አድርጉ። ሶስተኛ በአመፀኛው ገንዘባችሁ ወዳጅ አድርጉ። የሉቃስ ወንጌል ምዕራፍ 16 ቁጥር 9 ቃሉን የተናገረው መምህራችን መድኃኔ ዓለም ኢየሱስ ክርስቶስ ነው። ቃሉን የጻፈልን ቅዱስ ሉቃስ ነው። ሉቃስ ማለት መድኃኒት አዋቂ ባለ መድኃኒት ማለት ነው። ቀድሞ በስጋው የስጋ ሐኪም ነበረ። በስጋ ሕክምና ይኖር ነበረ። ኋላ ግን ባለ መድኃኒት የሚባለው የነፍስ መድኃኒት የሚያውቅ ስለሆነ መድኃኒት ክርስቶስን የሚሰብክ መድኃኒት ክርስቶስን የሚመሰክር መድኃኒት ክርስቶስን የለበሰ መድኃኒት ክርስቶስን በልቡናው ማህደርነት ያሳደረ የክርስቶስ ቤት በክርስቶስ የዳነ በክርስቶስ የሚያድን ለክርስቶስ የሚኖር በክርስቶስ የሚመራ በክርስቶስ የሚፈውስ ስለሆነ ባለ መድኃኒት ይባላል። የቅዱሳንን አማላጅነት ከሉቃስ ስም መረዳት ይቻላል። ሉቃስ ማለት መድኃኒት አዋቂ ባለ መድኃኒት መድኃኒት ያለበት ማለት ነው የስሙ ትርጓሜ። ክርስቶስ መድኃኒት ሲሆን ቅዱሳን ደግሞ መድኃኒት አዋቂዎች ይባላሉ። ክርስቶስ መድኃኒት የባህሪ መድኃኒት ነው። ልክ ብረትን ከእሳት ውስጥ ስናስገባው የእሳቱን ባህሪ ገንዘብ አድርጎ ብረቱ እንደሚያቃጥል ሁሉ እንደዚሁ ክርስቶስ ያደረባቸው ቅዱሳን እሳት እግዚአብሔር ስላደረባቸው ያቃጥላሉ፣ ብርሃን እግዚአብሔር ስላደረባቸው ያበራሉ፣ መድኃኒት እግዚአብሔር ስላደረባቸው ይፈውሳሉ፣ ጥበብ ክርስቶስ ስላደረባቸው ጥበብን ይገልጻሉ፣ ጨው ክርስቶስ ስላደረባቸው ያጣፍጣሉ። ስለዚህ ቅዱሳን ባለ መድኃኒቶች ይባላሉ። ብረቱን የነካ ሁሉ እሳቱ በብረቱ ላይ ስላለ እንደሚቃጠል የቅዱሳንን ስማቸውን የሚጠራ መቃብራቸውን የሚሳለም አፈራቸውን በጥብጦ የሚጠጣ ሁሉ ከክርስቶስ ጋር ይዋሃዳል። የጨርቁን እንከመገሰስኩ ጽንፈ ልብሱ አሃዩ የጨርቁን ጫፍ ብነካ እፈወሳለሁ ብላለቻች ሴት። የጨርቁን ጫፍ ብነካ እፈወሳለሁ ካለች
የክርስቶስ የጨርቅ ጫፍ ምንድነው ሲባል ቅዱሳን ናቸው። ምክንያቱም ዮሐንስ ወንጌል ምዕራፍ 14 ላይ እመቦ ዘአቀበ ቃሌ አነ ወአብ ንመጽእ ኀቤሁ ወንገብር ምዕራፈ ውስቴቱ ቃሌን የጠበቀ ቢኖር እኔም አባቴም መንፈስ ቅዱስም መተን እናድርበታለን ብሎ ባለቤቱ በማይታበል ቃሉ ስለመሰከረ ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ ሲያድርባቸው ቃሌን በሚጠብቅ መጥቼ እኔ አድርበታለሁ አባቴም ያድራል መንፈስ ቅዱስም ያድራል ስላለ ስለዚህ ክርስቶስ ካደረባቸው ቅዱሳን የክርስቶስ ልብሶች ናቸው ማለት ነው። ክርስቶስ የቅዱሳንና የክርስቲያኖች ልብስ ነው። አዲሱን ሰው ልበሱት እንዳለ ቅዱስ ጳውሎስ ልብሳችን ኢየሱስ ክርስቶስ ነው። ስንጠመቅ ልብሳችን አውልቀን የምንጠመቅበት ዋናው ምክንያት ከዚህ ዓለም ልብስ ተላቅቄ አንተን ልብስ አደርጋለሁ ማለታችን ነው። ልብስ አውልቀን የምንጠመቀው ልብሳችን አንተ ነህ ለማለት ነው። እኛ የሱ ልብሶች ነን። ለምን? በእናንተ አድራለሁ ብሎ ተናግሯልና እሱ ልብሳችን ነው። በሱ ከለላነት እንኖራለንና ሐዋርያው ቅዱስ ጳውሎስም አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ ታምሩኑ ከማንተሙ ታቦቱ ለመንፈስ ቅዱስ እናንተ የመንፈስ ቅዱስ መቅደስ ማደሪያ ቤት እንደሆናችሁ አታውቁምን? ስለዚህ እኛ የመንፈስ ቅዱስ ማደሪያዎች ከሆን እኛ የእግዚአብሔር ልብሶች ነን። ቅዱሳን የእግዚአብሔር ልብሶች ናቸው። ስለዚህ ጨርቁን የዳሰሰ እንደተፈወሰ ጨርቁን ዳሳ 12 ዓመት የፈሰሰው ደም እንደቆመላት ሁሉ ቅዱሳን የክርስቶስ ልብሶች በመሆናቸው ምክንያት የቅዱሳንን ስማቸውን የጠራ ገድላቸውን ያነበበ መቃብራቸውን የተሳለመ በዓላቸውን ያከበረ የክርስቶስን ጨርቅ እየዳሰሰ ነው ማለት ነው። የቅዱሳን ምልጃ አያስፈልገኝም የሚል ቢኖር ግን የክርስቶስን ጨርቅ ዳስሼ ከደዌ መፈወስ አልፈልግም ብሎ ልብሰ ክርስቶስን የካደ ነው ማለት ነው። ቅዱሳንን መናቅ የክርስቶስን ልብስ መናቅ ነው። ለምን? ቅዱሳን የክርስቶስ ልብሶቹ ናቸውና። ስለዚህ ማርያም መድኃኒት ናት፣ ነቢያት መድኃኒት ናቸው፣ ሐዋርያት መድኃኒት ናቸው፣ ቅዱሳን ጻድቃን ሰማዕታት ደናግል መነኮሳት መላእክት መድኃኒት ናቸው የምንለው በባህሪያቸው አምላክ ናቸው እግዚአብሔር ናቸው ማለታችን ሳይሆን የእግዚአብሔር ማደሪያ ከመሆናቸው የተነሳ በሚያድርባቸው በእግዚአብሔር ግብር መድኃኒት ተብለው ይጠራሉ። ለምን? መድኃኒት ክርስቶስ በእነሱ አድሮ ስላለ። እፍረት ዘተሰውጠ ስምከ መኃልየ ዘሰሎሞን ምዕራፍ 1 ላይ አቤቱ ስምህ እንደሚፈስ ዘይት ነው ይላል። ስምህ እንደሚፈስ ዘይት ነው ማለት ምን ማለት ነው? ክርስቶስ የሚለው ስም ክርስቲያን በሚባሉት ላይ ፈሶባቸዋል ማለት ነው። ቅዱስ ዳዊትም መዝሙር 22 ላይ ወአጽሐድከ በቅብ ርእሴ ራሴን በዘይት ቀባ ይላል። ራሴን በዘይት ቀባ ማለት ርዕሰ ልቡናዬን የልቡናዬን ራስ ክርስቶስ በሚባለው በሚያበራው የስምህ ዘይትነት አከበርከው ማለት ነው። በልጅነት አከበርከኝ፣ አነጻኸኝ፣ በመንፈስ ቅዱስ ሀብት ሸለምከኝ፣ አጠራኸኝ፣ አከበርከኝ፣ አደመከኝ ማለት ነው። ስለዚህ ስምህ እንደሚፈስ ዘይት ነው ስላለ ተመልከቱ፣ የክርስቶስን ስም ያደሩ ጸዋርያነ ክርስቶስ ለባስያነ እግዚአብሔር የሚባሉ ቅዱሳን ሁሉ የክርስቶስ ልብሶቻቸውና ክርስቶስን ከቅዱሳን ቅዱሳንን ከክርስቶስ ለይቶ ማየት አይቻልም። ለምን? መኑ ያድገነ ፍቅሮ ለክርስቶስ ከክርስቶስ ፍቅር የሚለየን ማን ነው ማለት እኮ ክርስቶስን ከመውደድ የሚከለክለን ማን ነው ማለት ብቻ ሳይሆን ክርስቶስን እየወደደ እኔን የሚጠላ ማን ነው ማለት ነው። ቅዱስ ጳውሎስ ክርስቶስን ወዶ ቅዱሳንን መጥላት አይቻልም። ለምን? ነይነ አባል ወውእቱ ርዕስ ብሏል ቅዱስ ጳውሎስ። ክርስቶስ ራሳችን ነው፣ እኛ ሕዋሳቶቹ ነን፣ ቤተ ክርስቲያን አካሉ ናት ብሎ ቅዱስ ጳውሎስ ኤፌሶን ምዕራፍ 1 ቁጥር 23 ላይ እንደገለጠ ክርስቶስን ራስ ስንል ቤተ ክርስቲያንን አካል፣ ቅዱሳንን ሕዋሳት። አንድ ሰው የአንድን ሰው ራስ በፈለገ ቁጥር አካሉንም ይፈልጋል፣ እጁንም ይፈልጋል። እጁን ቆርጦ የሚወድ ዓይኑን ለብቻ አውጥቶ የሚወድ ጆሮ ቆርጦ የሚወድ አፍንጫ ቆርጦ የሚወድ ሆድ አውጥቶ ልብና ኩላሊት ለይቶ የሚወድ ራስ ቆርጦ የሚወድ የለም። አንድን ሰው እንወደዋለን ባልን ጊዜ ከእግር ጥፍር እስከ ራስ ጠጉር እንወደዋለን ማለታችን እንደሆነ ሁሉ ክርስቶስን እንወዳለን ባልን ጊዜ እሱ ራስ፣ አንገት፣ ሃይማኖት፣ ቤተ ክርስቲያን አካል፣ ሕዋሳት ቅዱሳን ናቸውና
ቅዱሳንን እንወዳለን ማለታችን ነው። እነዚህን መዳሰስ ክርስቶስን መዳሰስ ነው። እነዚህን መንካት ክርስቶስን መንካት ነው። ስለዚህ ቅዱስ ሉቃስ ምን ተባለ? መድኃኒት አዋቂ። እስኪ መድኃኒት አዋቂ በሉ። ከነዚህ መድኃኒቶቻችን እግዚአብሔር አይነጥለን። ይህንን ቀላቅለው ከሚያደናግሩ ተኩላዎች እግዚአብሔር ይሰውረን። ስለዚህ ምን አለ ሰሎሞን? ምን አለ? አስግሩ ለነ ቆናጽለ እላማስሉ አጸደ ወይንነ ይዝጊ። እነዚህን ወይናችን እንዳያፈራ የሚቆጠቁጡትን ጥቃቅን ቀበሮች አጥምዳችሁ ያዙልኛል። እነዚህ ወይናችን ወንጌላችን እንዳያፈራ ትንቢተ ነቢያት፣ ስብከተ ሐዋርያት፣ ደመ ሰማዕታት፣ መዓዛ መነኮሳት፣ ትጋሃ መላእክት በእኛ ሕይወት ላይ እንዳይገለጥ ቅዱሳን አያስፈልጉም እያሉ የሚቆጠቁጡትን እነዚህን ቀበሮች አጥምዳችሁ ያዙልኝ። በምን ነው የምናጠምዳቸው? በወንጌል መረብነት አጥምዳችሁ ያዟቸው። ወንጌል መረብ ናት። አጣዎች ምእመናን ናቸው። በሕይወት አጥምዱ፣ ራሳችሁን ለይታችሁ ኑሩ። ለዚህ ነው ቅዱስ ሉቃስ ስለ ክርስቶስና ስለ ድንግል ማርያም ሲመሰክር ቃለ እግዚአብሔር ሲጽፍ እጁን ቆረጠው። ቢቆርጠው ግን ተመልከቱ፣ ከዚህ ሁሉ ነገር አላዊ ንጉሥ እረፍ፣ የክርስቶስን ስም አትጻፍ፣ የእናቱን ስም አትጻፍ አለው። የዚህ ጊዜ ምን አለ? አይ እኔ አካሌም ክርስቶስ ነው፣ ሕይወቴም ክርስቶስ ነው፣ ብርሃኔም ክርስቶስ ነው ብሎ መጻፍ ጀመረ። እጁን በሰይፍ ቆረጠው። መድኃኔዓለም ግን የብርሃን እጅ ቀጠለለት። እኛ የምናየውን አካላችን ብናጣ የማናየውን አካል የሚሰጥ ሕያው እግዚአብሔር አለ። ለዚህ ነው ተመልከቱ፣ ለመተነስተ ማይደርነ ዘመምት ብነ ህንፃ ዘይገብሮ እደሰብ። የሚታየው ቤታችን ቢፈርስም ማለት የማይታይ የሰው እጅ ያልሰራው ቤት በሰማያት አለን አለ ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 5 ላይ። የሚታየው ቤታችን ቢፈርስም ማለት ስለ ቤት ስለ ማገርና ስለ ግድግዳ ስለ ቆርቆሮና ስለ ሲሚንቶ እያወራ እንዳይመስላችሁ። የሚታየው ቤታችን ቢፈርስም ማለት በሰማይ የሰው እጅ ያልሰራው ቤት አለን ማለት የሚታየውን እጃችን ብትቆርጡም የሚታየውን አይናችን ብታወጡም የልቡን አይን አለን። የሚታየውን እጃችን ብትቆርጡም የልቡን እጅ አለን። የሚታየውን አይናችን ብታወጡም በልባችን አይን ክርስቶስን ማየታችን አትከለክሉንም። የልቡናችን የሚታየውን እግራችን ብትቆርጡም በነፍሳችን እግር ወልደ እጓለ እመሕያው ክርስቶስ በዘማነ አብ በዘማነ ኪሩብ በየማነ አብ እስከ ተቀመጠበት እስከ ጽርሐ አርያም ድረስ በእግረ ልቡናችን እየከነፍን መመሰጣችን የሚከለክለን የለም እያሉ ቅዱሳን ይዘምራሉ። ስለዚህ ቅዱስ ሉቃስ በእናቱ በድንግል ማርያም ጀምሮ በድንግል ማርያም የጀመረ በመቅደስ ጀምሮ በመቅደስ የፈጸመ ታላቅ አባት ነው። የቅዱስ ሉቃስ እናታችን ድንግል ማርያም ለእኛ ምስጢሩን ትግለጥልን። ስለ ወንጌሉ ጸሐፊ የኔ ያልካልኳችሁ ወደ ርዕሳችን እንምጣ። ርዕሳችን ምን ይላል? በአመፀኛው ገንዘባችሁ ባንጂ በአመፀኛው ገንዘባችሁ ምን አብጁበት? ወዳጅ አብጁበት። በጣም ግሩም ነው። ግበሩ አይንክተ እምነዋያ መጻ ከመአመ የሐልቅ እሙንቱ ይትወከፉክሙ። ገንዘባችሁ ባለቀ ጊዜ፣ ገንዘባችሁ ጠብቅና ለመቆም በማይችልበት ጊዜ፣ ገንዘባችሁ በማይጠብቃችሁ ጊዜ የሚጠብቁ እረኞች፣ ገንዘባችሁ በማይመግባችሁ ጊዜ የሚመግቡ መጋቢዎች፣ ገንዘባችሁ በማይፈውሳችሁ ጊዜ የሚፈውሱ መድኃኒት አዋቂዎች፣ ገንዘባችሁ በማያለብሳችሁ ጊዜ የብርሃን ልብስ የሚሰጡ፣ ገንዘባችሁ ቤት በማይሰራላችሁ ጊዜ በብርሃን ቤት በእንግድነት የሚቀበሏችሁን ወዳጆች በሚያልቀው ገንዘባችሁ የማያልቅ ወዳጅ አብጁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ አስተማረ። ከዚያም እንዲህ አለ፣ እስመ ውሉደ ዘዓለም ይጠበቡ በዓለሞሙ እሙሉደ አመፃ። እስመ ውሉደ ዘዓለም ይጠበቡ በዓለሞሙ እሙሉደ ብርሃን ነው። ይቅርታ፣ በዚህ ዓለም የሚኖሩ ሰዎች የዚህ ዓለም ሰዎች ከብርሃን ልጆች ይልቅ ጥበበኞች ይሆናሉና በአመፀኛው ገንዘባችሁ ወዳጅ አብጁ ብለህ ሰር ነው ነገሩ። ከቃሉ ጋር ናችሁ? ብለህ ሰር ማለት ምን ማለት እንደሆነ ታውቁታላችሁ? እንዳይመሽብን አልነግራችሁም። ብለህ ሰር ማለት ምን ማለት እንደሆነ አጥኑ፣ የቤት ስራ። ወደ ትምህርታችን እንቀጥል። ስለዚህ ምን አለ ተመልከቱ። ብለህ ሰር አንድ ምሳሌ እስኪንገራችሁ የቤተክርስቲያናችን ትርጓሜ እንድታውቁት በዚያው አካሄዱን ማለት ነው። እኔ የሕይወት እንጀራ ነኝ በሉ።
ማን ነው እንዲህ ያለ? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እኔ የሕይወት እንጀራ ነኝ አለ። አሁን ተመልከቱ። እንግዲያውማ አለ ቅዱስ ጳውሎስ የፍጡር ሥጋ ሕይወት ይሰጣል አይሰጥም ይላል። ሕይወት ማን ነው? እግዚአብሔር ይላል። ተመልከቱ። እንግዲያውማ አለ ተመልከቱ። ሕይወት የፍጡር ሥጋ ሕይወት የማይሰጥ ከሆነ የፍጡር ደም ሕይወት የማይሰጥ ከሆነ ሕይወት ደግሞ እግዚአብሔር ከሆነ እንግዲያውማ ክርስቶስ እግዚአብሔር ነው ብለህ ሰር ነው። ገባችሁ? ገብቷችኋል? ስትሞቱ ይገባችኋል። እንግዲህ አሁን ካልገባችሁ ምን አደርጋለሁ? ሆነ ለመጽደቅ ያብቃል። ስንጸድቅ ይገባናል። እንግዲህ እሺ ከቃሉ ጋር ከሆን በአመፀኛው ገንዘባችሁ በሉ አንድ ጊዜ ወዳጅ አበጁበት። አሁን ገንዘብ ሲባል ሳንቲማችሁና አካውንታችሁ ላይ እንዳትሮጡ በሞት ያፈርሰዋል። ሌላ ትርጉም አለ። በነገራችሁ ላይ ሰው በልቡናው ያለውን ነገር ይዞ ስለሚጠይቅ ጥያቄው ሁሉ እንደ ልቡናው እንዲመለስለት ስለሚፈልግ ሳይመለስለት ነው የሚቀር። አሁን ለምሳሌ የቄሳርን ለቄሳር እግዚአብሔርን ለእግዚአብሔር ቢል አንድ ሰው ሲቆም ምንድን ነው የምትሉት? አሃ ስለታምጡ ነው አይደል ነው የምንለው። ግን ትርጉሙ ሌላ ነው። እኛም ማበላሽተነዋል፣ እናንተም ማበላሽታችሁታል። ትርጉም ቅዱስ ቄርሎስ ምን አለ? አይሁድ ተሰብስበው ክርስቶስን እንዲህ አሉት አይደል? ለቄሳር ግብር እንክፈል አንክፈል አሉ። ተንኮለኞች ናቸው። እንደዚህ ዘመን ሰው ማለት ነው። አይ ክፈሉ ቢላቸው ኢሳይያስ የመንግስት ቅጥረኛ ነው ፖለቲከኛ ነው ሊሉ ነው። እንግዲህ ተመልከቱ። የመንግስት ቅጥረኛ ነው ለመንግስት አዳሪ ነው ሊሉት፣ እውነተኛ መምህር አይደለም ሊሉ ነው። አትክፈሉ ቢላቸው ደግሞ ለመንግስት ሄደው ነገር ይሰራሉ። ነገር ይሰሩና ግብር አትክፈሉ ብሏል ብለው ደግሞ ለሞቱ ምክንያት ሊፈልጉ ነው። አይ ይሄንን የሚተናኮል ልብ የፈጠረ አምላክ ተንኮሉን አያውቅም ብሎ ማሰብ እንዴት ያልጅልነት። ምን አላቸው? ዘመኑ ውእቱ መልኩ ወመጽሐፉ አላቸው። በሳንቲሙ ላይ ያለው ፎቶ የማን ነው አሉት። በጣም የሚገርማችሁ ያ ሳንቲም በቀኝ ጎኑ የኪሩቤል ስዕል፣ በግራ ጎኑ የቄሳር ፎቶ ነበረበት። ከዚያ በኋላ የቄሳር አሉ። ከዚያ ምን አላቸው? የቄሳርን የእግዚአብሔርን ምን ማለት ነው? አንዲቱን ሳንቲም አንድ ጎኗን ለቄሳር አንድ ጎኗን ለእግዚአብሔር ስጡ። እነሱ ሊያስቸግሩ እንደመጡ እሱም አስቸግሮ ሰደዳቸው። አንድን ሳንቲም ከሁለት እንዴት አድርጎ መክፈል ይቻላል? ቀኝ ጎኑን ለእግዚአብሔር ግራ ጎኑን ለቄሳር ክፈሉ አላቸው። ልታስቸግሩ ከመጣችሁማ እኔ ያውቃለሁ ብሎ አስቸግሮ ሰደዳቸው። አንዳንድ ጊዜ ልንገራችሁ፣ መናፍቃን በጠየቋችሁ ቁጥር ሮሜ ምዕራፍ 6 ምናምን አይባልም። አስቸግሮ ለመጣ አስቸግሮ መመለስ ነው። ሊድን ለመጣ የሚያድን መንገድ ነው። ሰምታችሁኛል? የዮሐንስ ጥምቀት ከምድር ነው ከሰማይ ሊቁ መምህራችን አሉት ጌታ ነው እሱ ነው እንጂ ይቅርታ። እንደው ግን አንተ በምን ስልጣንህ ነው ይሄን ቤተ መቅደስ የምትፈታ ይሄንን ገበያ የምትፈታ በጅራፍ ገርፈ በሬዎችን የምታስወጣ ብለውታል። ጥምቀቱ ለዮሐንስ ባይዴ ኢዲ የዮሐንስ ጥምቀት ከምድር ነው ከሰማይ አላቸው። እነሱም ሊያስቸግሩ ነው የመጡ። ከሰማይ ብንለው አታምኑበትም ኑሯል ይለናል። ከምድር ነው ብንል ዮሐንስን ይወደዋል ይወግረናል። አናውቅም ማለት እንግዲያስ እኔም አልነግርም። ከቃል ጋር ናችሁ። ስለዚህ ተመልከቱ፣ አስቸግሮ ለመጣ ሰው አስቸግሮ ነው የሚመለሰው። አስቸግሮ ለመጣ ሰው አስቸግሮ ይመለሳል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ለምሳሌ አልፎንሱ ሜንዴዝ የሚባል የካቶሊክ ሊቀ ጳጳስ ጎንደር ላይ በተደረገ ክርክር በአፄ ሱስንዮስ ካቶሊክ ሆነው ነበር። እንደምታውቁት ካቶሊክ ከሆኑ በኋላ ምላሳቸው ተጎልጉሎ ነበር። ተጎልጉሎ ስለነበረ ያን ሁሉ የኢትዮጵያ ሕዝብ አስፈጅተዋል። አልፎንሱ ሜንዴዝ ስሙም ግራ ነው፣ ሰውየውም ግራ ነው። መጥቶ ኦርቶዶክስ ትርከስ ካቶሊክ ትንገስ የሚል አዋጅ ንገር፣ በመሳሪያ ረድተናል ቀድሞ በጦርነት ጊዜ ብሎ መጥቶ ንጉሱን አስካደ። አስክዶ አዋጅ ተነገረ። ደንቀዝ ላይ ብቻ 8000 ክርስቲያኖች ሰማዕትነት አመልጠህ እያሉ እየበረሩ ሂደው ታረዱ። ኦርቶዶክስ ነኝ ተዋህዶ ነኝ ያለ በሙሉ አለቀ። ምላሳቸው ጉልጉል። የዚያን ጊዜ አልፎንሱ ሜንዴዝ ምላስ አይመልስ፣ ምላስ ያበላሻል እንጂ አልፎንሱ ሜንዴዝ ምላስ ሲጎለጎስ የነ ደብረ ሞጂናው አባቶች የማይበረ ስላሴ አባቶች ዛሬም እንኳን የሰው
የጥጃ ቋንቋ የሚያውቁ አባቶች አሉ ዛሬ። አለ ይሄ ዘመነኛ ትውልድ እንደራሱ መልሱ ነው። እንደኔ የሚለቃቀመውን እያየ ምን አባት አለን ይላል። በረሃውን ገብታችሁ አይታችሁታል። እንደዚህ ያለ ጥጋብ የለም በእውነቱ ማለት ነው። እግዚአብሔር ሰው የለውም እንደማለት ያለ ትዕቢት የለም። እግዚአብሔር ሰው ሞልቶታል። እኛንም አንየው እንጂ አንድ ልጅ በእናቱ ማህፀን እያለ ፀሐይን ወጥቶ ባለመሞቁ ፀሐይ የለች ማለት ይቻላል? አይቻልም። በኃጢአታችን ሞራ ተሸፍነን ስውራን አባቶችን ባለማየታችን ኢትዮጵያ አባት የላትም አይባልም። እኛ ስለተቆነጠጥን ኢትዮጵያ አባት የላትም፣ ቅዱሳን የላትም አይባልም። በስውር የሚኖሩ በደመና የሚሽከረከሩ በመብረቅ የሚቻሉ በነፋስ ክንፍ የሚኖሩ አባቶቻችን አሉ። ዛሬ የእነሱ ጸሎት ይጠብቃል። አባ አምደ ሥላሴ መጥተው ፈወሱ። የማይበር ሥላሴ አባ አምደ ሥላሴ መጥተው ጸልየው 14 ቀን ሱባኤ ተገኝቶ ያ የሱስንዮስ ምላስ ተመልሶ ገባ። ከዚያ ፋሲል ይንገስ፣ ኦርቶዶክስ ትንገስ፣ ተዋሕዶ ምናምን ትንገስ፣ የሮማ ሃይማኖት ትርከስ ብለ አዋጅ ነገር ብሎ ራሱ ሱስንዮስ ለልጁ ለፋሲል አዋጅ ነገረ። አፄ ፋሲል ከነገሱ በኋላ በሉ እንግዲህ አባቴን ጤና ያሳጣችሁ እናንተ ስለሆናችሁ አልፎንሱ ሜንዴስ ተከታዮችን ይዘህ ከኢትዮጵያ በ24 ሰዓት ውጣልኝ አለ አፄ ፋሲል። ይሄማ ነውር ነው፣ ፍትህ አዋቂ ንጉሥ አያሰኘዎትም። ስለዚህ ተከራክረን ሳንረታ አያስወጡን ብሎ ማን ተናገረ? አልፎንሱ። ክርክር ይደረግ ተባለ። እነማን ናቸው? እነሱ። አልፎንሱ ካቶሊክን ወክሎ መጣ። እጨጌ በትረ ጊዮርጊስ ከኦርቶዶክስ ተነሱ። አንድ ላይ ትጠይቅ ትጠየቅ ተባለ። ኦርቶዶክሳውያን አባቶቻችን ልጠይቅ አይሉ ልጠየቅ ነው የሚሉ ሙሉ እንደሆነ ያውቁታል። ትጠይቃለህ ትጠየቃለህ ተብሏል። ልጠየቅ አበው ምን ይላሉ? መጠየቅ ቁልቁለት ነው፣ መጠየቅ አቀበት ነው ይብላል። መጠየቅን ሁሉ ይጠይቃል፣ መመለስ ነው ከባድ። ጥያቄ ሞልቷል በዚህ ዘመን፣ መልስ ነው የቸገረ እንጂ። ቤተ ክርስቲያን ግን መልስ አላት ብቻ ሳይሆን ቤተ ክርስቲያኒቱ ራሷ መልስ ናት። ቤተ ክርስቲያኒቱ ራሷ አካሏ፣ ግድግዳዋ፣ ጉልላቷ በሙሉ ጸናጽሏ፣ መቋሚያዋ፣ ትምህርቷ ቤተ ክርስቲያን መልስ ያላት ቤተ ክርስቲያን ሳትሆን ኦርቶዶክስ ተዋሕዶ ራሷ መልስ የሆነች ቤተ ክርስቲያን። ከዚያ በኋላ ተመልከቱ። ትጠየቅ ተጠየቅ እጠይቃለሁ አሉ። ጠይቅ ተባለ። ሰምታችኋል? ከዚያ ምን አለ? የእግዚአብሔር ልጅ ሞተ የሚል ቤት ይገኛል። የማርያም ልጅ ነው የሞተ እንጂ የእግዚአብሔር ልጅ ሞተ የሚል የት አለ ብሎ ጠይቃቸው። እንዘ ጸሩ ይህነ እግዚአብሔር ተሳሃለነ በሞት ወልዱ። ለእግዚአብሔር ጠላቶቹ ስንሆን በልጁ ሞት ይቅር አለን ይልብሃል ቅዱስ ጳውሎስ ሮሜ 5 ላይ አሉ። እዚያ በኋላ ጭጭ አለ። ሌላ ከባድ ጥያቄ አምጥቶት መስሎት የዚህ ዘመን ሰው ተራቀቁ ሲል ከዶሮና ከእንቁላል ማን ይቀድማል ብሎ እንደሚጠይቀው ማለት ነው። ጋይታ ላይ ድረስ እኮ ከዛ ምን እንደዛ ብሎ ከዛ ምን አለ? የእግዚአብሔር ፊቱ ወደ የት ነው ብሎ ጠየቀ። አስቸግሮ ለመጣ እንዴት ተብሎ ነው የሚመለስ ነው ያልኳቸው? አስቸግሮ መመለስ። ሻማ በሩና የዚህ ሻማ ፊት ወደ የት ነው ተመልከቱ። ከዚያ በኋላ ዝም አለ። መልስ እንግዲህ አስታሉና ገጹሰ ለእግዚአብሔር ሀበለ ይገብሩ እኩ የእግዚአብሔር ፊቱ ክፉ ወደሚሰሩ ሰዎች ነው ይላል ዳዊት፣ ወደ አንተ ነው አሉና በጥፊ ያለ ጊዜ ከቃል ጋር ናችሁ ግን እንዳትማቱ የእግዚአብሔር ፊቱ ነው ያለው። ሰምታችኋል? የእናንተ ፊት አላለም። የማን ፊት ነው? የእግዚአብሔር ፊቱ ክፉ ወደሚሰሩ ሰዎች ነው ብሎ መለሱለት። አስቸግሩ ለመጣ ምን ተብሎ ይመልሳል? አስቸግሩ ይመልሳል። አስቸግሮ ነው የሚመለሰው። ሌላ ጊዜ ምን ተደግሟል? አሁንም እዚያው ላይ እንፍራዝ ላይ በተደረገ ክርክር በሌላ ጊዜ ደግሞ ይሄ ቅባት ጸጋ ባለው ክርክር ቅባት ጸጋ ማለት ከካቶሊክ ተደቅሎ የወጣ ቡችላ እና ያ በዚያ ክርክር በተደረገበት ጊዜ ኦርቶዶክሶችና ቅባቶችና ጸጋዎች በአንድ ወገን፣ ኦርቶዶክስ ተዋሕዶዎች በአንድ ወገን ብለው መጡ። እንግዲህ የሚገርማችሁ ቅባትና ጸጋ ያስተምሮ የዶክትሪን ልዩነት አላቸው። ግን እያላቸው ኦርቶዶክስን ለማጥፋት ሲሉ ታርቀው መጡ። እንዲህ አይጣ ላይ ድረስ በዚህ ዘመን የማይገናኙ የማይዋደዱ ሰዎች ሁሉ ቤተክርስቲያን ለማጥፋት ሲሉ ይታረቃሉ። በጣም የሚገርም ምኑን ዘርዝረን እንዘርቀዋለን። ብዙ ቢናገሩ ወድባዶ ይቀራል። ሁሉም ቤተክርስቲያን ለማጥፋት ሲሉ በዶክትሪን እየተለያዩ
በአስተሳሰብ እየተለያዩ በአስተምሮ እየተለያዩ ቤተክርስቲያንን ለማጥፋት አንዱ ነው ይመጣሉ። አንዱ እውነት ግን ልንነግራቸው እንፈልጋለን። ምንድነው? ክርስቶስን ለመስቀል የተመሰረተ ፍቅር ጸንቶ አያውቅም። ምክንያቱም ተመልከቱ፣ ጲላጦስና ሄሮድስ ክርስቶስን ለመስቀል ታረቁ። ነገር ግን በኋላ ጲላጦስ በሄሮድስ እጅ ነው አንገቱን በሄሮድስ ትእዛዝ ነው አንገቱን ተቀልጦ ተሰይፎ እንዲሞት የተፈረደበት። ክርስቶስን በክርስቶስ ፈርዶ ክርስቶስን ጣልቶ የመሰረቱት ፍቅር ፍጻሜው ሞት ነው። ክርስቶስን ብሎ የሞቱት ሞት ግን ፍጻሜው ሕይወት ነው። በዚህ ሕይወት አጽንቶ ያኖረን እግዚአብሔር። አባቶቻችን ከዚያ ሁለቱ አንድ ላይ ሆኑና አስቸግሮ ለመጣ አስቸግሮ መመለስ። ከዚያ ሁለቱ ቅባትና ጸጋዎች አንድ ላይ ቁጭ አሉ። ኦርቶዶክስ ተዋህዶዎች ደግሞ በአንድ በኩል ሆኑና የዚያለት ኦርቶዶክሶች ደግሞ ንቀው ማለት ነው። የቅኔ መምህር እንግዲህ የመጽሐፍ መምህር እናንተ ታውቃላችሁ አይደል? የኬሚስትሪ መምህር፣ የፊዚክስ መምህር አለ፣ የኢኮኖሚክስ መምህር አለ። ሁሉም የተመረቀበት ነው የሚያስተምር። በቤተክርስቲያንም የቅኔ መምህራን ቅኔ ያስተምራሉ። የቅኔ መምህራን የግዕዝ ቋንቋ መምህራን ናቸው። መጻሕፍት የሚያውቁ ሊቃውንትም አሉ። ግን የዚያለት ሊቃውንቱ ተብተው ንቀው ጥያቄው አይለዚህ የመጽሐፍ መምህር አናቀርብም የቅኔ መምህር ይበቃዋል ብለው የቅኔ መምህር አቀረቡ ማለት ነው። ለነዚህ ለሁለታቸው ይበቃል ብለው አቀረቡ እና የቅኔ መምህሩ የዚያለት ትጠይቅ ቢባል የዚያለት በመጠየቅ እንደሚረታቸው አውቆ ነበር። ስላወቀ ልጠይቃል። ከዚያ በኋላ ምን አላቸው? ሃይማኖት ስንት ነው አለ። ወይ ለምን መሰላችሁ? ሃይማኖት ስንት ነው አላቸው። ሁለት እንዳይሉ ቅዱስ ጳውሎስ አንድ ሃይማኖት ይላል። አንድ እንዳይሉ እናንተ ሁለት አይደላችሁ። እንደዚህ ብሎ አፋቸው ጭጭ አድርጎ ዘግቶ ጉባኤው በዚህ ተረታ ይላል ማለት ነው። ስለዚህ ምን ጊዜ በነገራችን አስቸግሮ ለመጣ አስቸግሮ መመለስ ነው። በቅንነት ለመጣ በቅንነት መቀበል ነው የሚገባው ማለት ነው እንጂ ለጠቀሰው ሁሉ ጥቅስ ጠቅሰን ሩጠን ተሯሩጠን አይደረግም። የእግዚአብሔር ቃልም ለሆነ ላልሆነ ሁሉ አይነገርም፣ አይጠመቅም። ዝም ብለህ ተጠመቅ ብሎ ያን ማለት ነው በእውነቱ ማለት ነው። ተጠመቅና አንተ አብደህ ነው ብሎ መስደድ ነው። ከቃሉ ጋር ናችሁ። እብድ ውሻ ታውቃላችሁ አታውቁም? ምንድን ነው እብድ ውሻን እብድ የሚያሰኘው ምንድን ነው? ድሮም እኮ አይሰብክ፣ አይማር፣ አያጠና፣ አይቆርብ፣ አያስቀድስ። ውሻን ግን እብድ ያሰኘው ምንድን ነው? ባለቤቱን መንከሱ ነው። ውሻ ሲያብድ በሉ አንድ ጊዜ ባለቤቱን ይነክሳል። ስለዚህ እብድ ውሻ ይባላል በሉ። ስለዚህ ክርስቶስ መድኃኒት ነው። የመድኃኒት እናት ማን ናት? ድንግል ማርያም በሉ እንጂ። ክርስቶስ ብርሃን ነው። የብርሃን ምስራቅ ማን ናት? ድንግል ማርያም ነው። ክርስቶስ ትንሣኤ ሕይወት ነው። የሕይወት እናት ማን ናት? ድንግል ማርያም። መንካት ወይም መጥላት ማለት እብድ ውሻን መንካት ነው። በዚያውም ላይ የፊደሉ ባለቤት፣ የጥበቡ ባለቤት፣ የዘመን ቆጠራው ባለቤት፣ የስነ ሕንፃው ባለቤት፣ የሕጉ ባለቤት፣ የሥርዓቱ ባለቤት፣ የእድገቱ ባለቤት፣ የብልጽግናው ባለቤት ኦርቶዶክስ ተዋሕዶ ናት። ይችን የዚህ ሁሉ ምንጭ የሆነችውን እንጀራዋን እየበሉ በቱሪስቶቿ እየተጠቀሙ ባነጸችው በላሊበላ ሕንፃ፣ በአክሱም ሐውልት፣ በጎንደር ሕንፃ፣ በዚህ ሁሉ በሌሎችም በገዳማት በአድባራት በዚህ እንጀራዋን እየበሉ የሚሰድቧት፣ የሚያቃጥሏት፣ የሚያርዷት ሁሉ እብድ ውሻዎች ናቸው። ልብ ይስጣቸው እግዚአብሔር በእውነቱ ማለት ነው። ከእብድ ውሻ ይሰውረን። አላችሁ የላችሁም? እንደዚህ ካል የትምህርታችን ርዕስ ምንድን ነው? ከዚያ ይህ ሁሉ ያመጣው ምንድን ነው? የቄሳርን የእግዚአብሔርን አድርጎ አስቸገራቸው። ወርቁ ግን ምንድን ነው ነው? ምስጢሩ ምንድን ነው? የቄሳርን ለቄሳር ቄሳር የተባለ ማን ነው? ሰይጣን። እስኪ ሰይጣን ወሩ እግዚአብሔር ነው። የቄሳርን ለቄሳር ክፈሉ፣ የእግዚአብሔርን ለእግዚአብሔር ክፈሉ ማለት ተንኮሉን ለሰይጣን ተውለት፣ እናንተ ለኔ ሁኑ ማለት ነው። ተመልከቱ፣ እኛ የማንን ተንኮልን ለማንን ተውለት? ስለዚህ ርቱ ሃይማኖት የሚባል ሊቅ የቤተክርስቲያን ሊቅ ነው። 14ኛው ክፍለ ዘመን የነበረ ምን አለ? ክፉ ባለዳ ካንተ እየመጣ እንዳይጨቀጭቅ ገንዘቡን ወርውረህ ክፈል ነው አይደል? ስለዚህ የቄሳርን ለቄሳር የእግዚአብሔር ለእግዚአብሔር በተባለ ቁጥር ሳንቲም ትዝ እንዳይላችሁ ማለት እንዳይገባ ይሄን ቅዱስ ቄርሎስ ነው የተረጎመው። የቄሳርን ለቄሳር የእግዚአብሔር ለእግዚአብሔር ማለት የተንኮሉን ለሰይጣን ተውለት፣ እናንተ የኔ መልክ ናችሁ ለኔ ሁኑ፣ የእግዚአብሔር ለመሆን ያብቃን።
ታዲያ እንደዚህ ከሆነ ስለ ሳንቲም የሚል ርዕስ በተነሳ ቁጥር ሳንቲም ትዝ እያላችሁ ሮጣችሁ እንዳትሮጡ ብዬ ነው። እግዚአብሔር ልቡናችሁን ይሰብስብልን። አንድ ጊዜ በአመፀኛው ገንዘባችሁ ምን አብጁበት ወዳጅ። እሺ አንደኛ ገንዘብ ምንድነው? ገንዘብ ምንድነው በሉ። የኛ ገንዘባችን ምንድነው ስትሉ የመጀመሪያው ገንዘባችን ሃይማኖት። እስኪ ሃይማኖት በሉ። እስኪ ሃይማኖት በሉ። አዎ ራዕየ ዮሐንስ ምዕራፍ 3 ላይ ምን ይላል? አንተ ሰው ይላል። ምን ይላል? አንተ ሰው ደሃ ነኝ ሀብታም ነኝ ትላለህ። ኧረ ደሃ ነህ። ለብሻለሁ ትላለህ። ራቁትህን ነህ። አያለሁ ትላለህ። እውር ነህ። ስለዚህ ለርቃንህ የኔን ልብስ፣ ለዕውርነትህ የኔን ኩል፣ ለድህነትህ የኔን ወርቅ ውሰድ ይላል። ራዕየ ዮሐንስ ምዕራፍ 3 ላይ ራሱ ጌታችን ኢየሱስ ክርስቶስ አንተ ሰው ሀብታም ነኝ ትላለህ፣ ደሃ ነህ። ለብሻለሁ ትላለህ፣ ራቁትህን ነህ። እንደገናስ ደግሞ አያለሁ ትላለህ፣ እውር ነህ። ስለዚህ የኔን ልብስ ኩል እና ምን ውሰዳለሁ? ወርቅ ውሰድ። ልብስ ማን ነው? ክርስቶስ በሉ። ኩል ማን ነው? ስጋው ደሙ በሉ። ወርቅስ ማን ነው? ራሱ ክርስቶስ ነው። ሰርጓ ዓለም ወርቅ ጌጥ ነው፣ ክርስቶስን ጌጥ ነው። ክርስቶስ ጌጥ ነው። በእውነቱ ወርቅስ ጥለነው እንሞታለን። ክርስቶስ ግን በመቃብር ውስጥ የምናጌጥበት ወርቃችን በመቃብር ውስጥ ይሄው እና አቡነ ተክለ ሃይማኖት ደብረ ሊባኖስ ላይ በመቃብራቸው ያበራል። እና አቡነ ገብረ መንፈስ ቅዱስ ያበራሉ። እና አቡነ ሐራ ድንግል ኢትዮጵያዊ ሐራ ድንግል ጻድቅ አህያ ሳይቀር ገንዘው የቀበሩ ሩሩ እሳቸው ሳይቀር አውቁታላችሁ። የአቡነ ሐራ ድንግል አህያ የማነ ብርሃን ነው ስሙ። እና እየዞረ ሚኒስተር አስራት በኩራት ይሰበስብ ነበር። ማን ነው? አቤት ሰው ከአህያ ባሰ ጆቆልጆ ማምላክ አህያ አስራት በኩራት ይሰበስባል። ጭራሽ ሰው ዛሬ አስራት በኩራት አይከፍልም። አህያው ሂዶ የሚቆመው ካልከፈሉ ሰዎች ቤት እንደው ድንቅ ነው። በራቸው ላይ ይቆማል ሂዶ። ማን ነው ስሙ? የማነ ብርሃን ይቆማል። ሰው ሁሉ ጤፉን ሰፍሮ ከስንዴው ከባቄላው ሰፍሮ ይጭናል። ከዚያ በኋላ ተመልከቱ አምጥቶ አራክፎ ከገዳሙ ይሄዳል። መልሶ ይሄዳል፣ ይቆማል። ሰው ሁሉ የማነ ብርሃን መጣ ብሎ ይጭናል። ዛሬ እንኳን አህያ መነኩሴ ተናግሮ ማን ይሰማዋል? እኛ ማን ይሰማናል? ይሄ እንግዲህ ጨቅጫቆች መጡ። እናንተ በእኛ ስትፈርዱ እኛ የአመፀኛ ስንል ተያይዘን መጠላለቅ ብቻ ትርፍ የለውም። እንዲያው ክቡራን ባልሆንም ክህነቱን ብታከብሩ እኛም የክርስቶስ ደም የተከፈለላቸው ናቸው ብለን እንዲሁነ ብንኖር ይሻላል። ተነቃቅፈን እንበላላለን እንጂ ጥቅም የለውም። የአህያ ሲሞት አቡነ ሐራ ድንግል አልቅሰው ገንዘው ነው የቀበሩት። ዛሬ አህያ ተገንዞ በሚቀበርባት ሀገር የሰው ልጅ ደም እንደ ውሃ እየፈሰሰ እየተቃጠለ አለ። ሀገር አይደለም በእውነቱ ያደረግነው ማለት ሰው ካውሬ ብሶ ይህች ሀገር ኢትዮጵያ ማለት ዝንጀሮን በሽምግልና ያስታረቁባት ሀገር ነው። ታውቃላችሁ? አቡነ ዮሴፍ ኢትዮጵያዊ ዝንጀሮና ሰው አስታርቀዋል። ታውቁታላችሁ? አታውቁትም? ታውቁታላችሁ? አቡነ ዮሴፍ ከዚህ ከላሊበላ ወጣ ብሎ ነው ትንሽ ተጉዛችሁ ነው የምታገኙት ገዳማቸውን። የአፄ ዘርዓ ያዕቆብ ትንሽ ወንድም ናቸው። ኢትዮጵያዊ ጻድቅ ናቸው። እሳቸው በምናኔ እያሉ ዝንጀሮ ይጸናል ባገሩ። ሰውየው እናቱ ሙታ ያለቅሳል። ሂዶ እንዳይቀብር ዘር ያቺ ብቻ ያለችው የዘራውን ዘር ዝንጀሮ ይለቅምበታል። ኋላ ምን ይበላል? ምን ይዘራል? ሆድ እኮ ክፉ ነው። እንዳይቀር እናቱ ሙታለች። ያለቅስ አገኙት። ምን ሆነ ነው አሉት። ዝንጀሮ እናቴን አላስቀብረኝ ብሎ። እናትን ከማያስቀብር ዝንጀሮ ይሰውራል። ዝንጀሮ እናቴን አላስቀብረኝ ብሎ አሉ። ሂድን እጠብቅልሃለሁ አሉት። ከዚያ በኋላ ተመልከቱ እጠብቅልሃለሁ ሲሉት ሂዶ እናቱን ቀብሮ መጣ። እንዲህ ተውኖማ መቼ ይዘለቃል በሉ ብለው አቡነ ዮሴፍ ነገ ዝንጀሮዎችም ሰዎችም ለሽምግልና ፈልጋችኋለሁ እንድትመጡ ብለው ለሽምግልና ቀጠሩ። አሁን ዛሬ እንኳን ዝንጀሮ ማን ይሰማል? ሁሉም አንዳንድ ጊዜ ልንገራችሁ እግዚአብሔር ሰው እንደው ሁሉ ጊዜ ነው የሚያስታርቅ ሳይሆን የሚያጣላ ስለበዛ ባይሆን ሌላ ማድረግ ባትሉ እንደው ዝም በሉ። ዝም ሲል እኮ ክርስቲያን ግርማው ያስፈራል። ዝም ሲል መፍትሄ ለማያመጣው ሁሉ አጨብጭበን እኮ ነው መከራችን ያየነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን።
ነገ ከዝንጀሮዎች ጋር እንደው ከዝንጀሮዎች ጋር የሚያስታርቅ እግዚአብሔር ሰው ይፍጠርልን። አሜን። አስታርቃችኋለሁ ብለው ሽምግልና ቀጠሉ። ዝንጀሮዎቹም መጡ፣ ሰዎቹም መጡ። ዝንጀሮዎች በግራ ሰዎቹ በቀኝ ተቀመጡ። በሉ እንግዲህ ልጆቼ እናንተ ዝንጀሮዎች እንግዲህ እናንተ ከቀድሞ በቀር ተለቅሞ ሲታጨር ከቀረው በቀር ሌላ እንዳትነኩ፣ ክምርም እንዳትበሉ፣ ታጭዶ ትንሽ አንዳንድ ቆሞ የቀረውን ያልበልታችሁ ጥገቡ፣ ሳሩን በልታችሁ ጥገቡ። የዚህ ሀገር እሳት ለእናንተ ምግብ እንዲሆናችሁ እግዚአብሔር ይባርክላችሁ ብለው ሰጧቸው። ለዝንጀሮዎች ብለው ሰጧቸው። ሳሩን አጣፈጡላቸው። ጥቂቱ ልቃሚ እንዲበረክትላቸውና ለዚህ ሀገር ዝንጀሮዎች እንዲበቃ አደረጉ። በኋላ ደግሞ ሰዎችን ምን አሏቸው? በሉ እናንተም ስታጭዱ ጨርሳችሁ አትጭዱ፣ አንዳንድ ነገር አልፋችሁ ተውላቸው። ሁሉን ካጨዳችሁ እናንተም ጨርሳችሁ ብሉ፣ እነሱ ጥቂት ካልተውላችሁ እናንተም ጨርሳችሁ ብሉ ብለው ይሄን አስታርቀው በጣም በሚያስደንቅ ሁኔታ በዚህ በአፄ ምኒልክ ጊዜ አንድ ሰው በዚህ አልፎ ሲሄድ ዝንጀሮውን አይቶ በድንጋይ ብሏል። ገበሬው እያባረረ ሰውየውን በድንጋይ ለምን ወዳጃችን ለምን ተነካለህ እንደዚያ ብለው አባረዋል። በእውነቱ ማለት ነው። ከቃሉ ጋር ናችሁ? ከዚህ በኋላ እኔ ባይኔ ሄጄ አይቻለሁ። በሀገሩ ራቅ ብሎ ብዙ ቦታዎች በዝንጀሮ ይቸገራሉ። ዛሬም ዝንጀሮዎች ሂዶ ማየት ይቻላል። እንደ ሰማይ ኮከብ እንደ ምድር አሸዋ በዝተው የሀገር እሸት ግን አይነኩም። አባቶቻችን ዝንጀሮ የሸመገሉ ብሩሃን፣ ቅዱሳን፣ ንጹሃን አዛኞች ነበሩ። የእነዚህ አባቶች እስኪ ለኢትዮጵያ ሰላም ይስጥልን፣ ሰላም ይስጥልን። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ የመጀመሪያው ገንዘባችን ምንድን ነው ያልኳችሁ? ሃይማኖት በሉ እንጂ ምን አላችሁ? ሃይማኖት ገንዘባችን ነው። እንዲህ አለ ተመልከቱ። ገንዘብ አሁን እኔ ምንም ባይኖረኝ ባዶን ብሆን ሃይማኖት ካለኝ ምን ይቸግረኝ? እንዲህ አለ ቅዱስ አባ ጊዮርጊስ ዘጋስጫ ኦ እግዝእቴ ቅድስት ድንግል ማርያም ዘበዕብራይስጢ ማርያም ለመወልድኪ አፍቀረኒ መኑ ይጸልአኒ ፀሐይ ይሴብሐኒ ወር ይባርከኒ ወከዋክብት ይቀድሱኒ። ድንግል ማርያም ልጅሽ ከወደደኝ ማን ይጠላኛል? ልጅሽ ከወደደኝ ማን ይጠላኛል? ፀሐይም ያመሰግነኛል፣ ጨረቃም ትዘምርልኛለች፣ ከዋክብትም ያሸበሽቡልኛል። ልጅሽ ከጠላኝ ግን ማን ይወደኛል? ክርስቶስ ወዳጃችን ከሆነ እንኳን መላእክት እንኳን ድንግል ማርያም እንኳን ነቢያት ሐዋርያት እንኳን ቅዱሳን ድንጋዩ ያገለግለን፣ እንስሳው አውሬው ያገለግለን። አባቶች እኮ ታሞ በግብፅ በረሃ ታሞ ተኝቶ አንድ ባይታዊ ውሃ ሙቀው የሚሰጠኝ ባገኘው ዛሬስ ብሎ ቢመኝ ውሃ ጭነው የሚሄዱትን ሰዎች አንበሳው አባሮ አህያውን እየነዳ አምጥቶ ውሃውን ራሱ ቅዱ አፍልቶ ሰጥቶታል። ክርስቶስ ወዳጁ ለሆነ ሰው አንበሳው ወንድሙ ነው፣ ዘንዶ ወንድሙ ነው። ለእነ አቡነ አረጋዊ ዘደብረ ዳሞ ዘንዶ መሰላል ሆናቸው እንጂ ምን አደረጋቸው? እነ አቡነ አምደ ሥላሴ ዘማኅበረ ሥላሴ አንበሳ እሾህ ሲወጋው እያሉ ያወጡለት። አንበሳ እሾህ ሲወጋው ተመልከቱ ያወጣለታል። እነ አባ ጳኩሚስ ልጅ የዚህ ጅቢቱ ልጅ ወልዳ ግልገሏ ገደል ሊንከባለልባት ከባቱ መጣች። ምን ፈልገሽ ይሆን ብሎ ቢላት ዝም ብላ ወደዚያ ስትሄድ ተከተላት። ቢከተላት እሷ ከገደሉ ጫፍ ቆማ ልጇን እያየች ቆመች። ልጄን አውጣልኝ ብለሽ ነው ብሎ ግልገሏን ታቅፋ ወጣለት። ሃይማኖት እንኳን ከሰው ጋር ከጅቡ ከነምሩ ከባቡ ከዘንዶ ጋር ያኖራል። እግዚአብሔር ከኛ ጋር ከሆነ ሰይጣንም አገልጋያችን ይሆናል። እስኪ በሉ ሰይጣንም በሉ ምናችን ይሆናል? አገልጋያችን ይሆናል። እና አባ ሚልኪ ቁልዝማዊ ሰይጣንን ሲያገለግሉት ነበር። አባ ሚልኪ በባት ሆኖ ደብዳቤ ጽፎ በሰይጣን የታመመ ሰው ካለ አባ ሚልኪ ውጣ ብሎሃል ብሎ ይጽፋል። ያ ደብዳቤ ሲነበብ ሰይጣኑ እየተቃጠለ ይወጣል። በኋላ በሌላ ቀን አንዱ ክፉ ሰይጣን መጣና ምን ይላል? አባ ሚልኪ ካልመጣ አልወጣም ማለት ይኸው በዚያው ምንኩስናውን አፈርሰዋለሁ መስሎት እንደኛ እንደ ጅሎቹ መስሎት አላወቀውም። ጀግናው ሄደና አስወጥቶ ጸልዮ ሴትቤቱን ፈውሶ ልጅቱን ፈውሶ ሲጨርስ ንጉሱ የንጉስ ልጅ ናት። አባቴ ምን ላድርግልዎት? የመንግስቴን እኩሌታ ልስጥዎት? ወርቅ ልስጥዎት ነው ብር ልስጥዎት? ብለው ድንጋይ ይሰጠኛል።
ይህንን ቤተክርስቲያን ድንጋይ ማን ይወስድልዎታል? መስጠቱንስ በሰጡ የሚወስድልኝ እኔ ያውቃለሁ። ብቻ አንተ ምኑን ስጠኝ ነው? ድንጋይ ስጠኝ። ማን ይመስላችኋል? ያወሳሽ ሰይጣን። ከልጅቱ ላይ ያስወጡትን ሰይጣን ያን ድንጋይ ያሸክመው እባታቸው ወሰዱት። ከዚያ በኋላ ተመልከቱ፣ በዚያ ድንጋይ ፈልጠው ብዙ ቤተክርስቲያን ሰርተዋል። ስለዚህ እግዚአብሔር ከኛ ጋር ከሆነ ጋኔን ራሱ የኛ አገልጋይ ይሆናል። ለዚህ እኮ ነው በኢየሱስ ስም በጳውሎስ ስም ውጣ ብለውታል። ለዲቃስቄዋ ቀንተው እንደነ ጳውሎስ ታምር አድርጋለሁ መስሏቸው በኢየሱስ ስም በጳውሎስ ስም ብለውታል። ለኢየሱስ እኔ አምኖ ለጳውሎስ እኔ አምኖ ኢየሱስ አምላኬ ነው፣ ጳውሎስም ሰባኪው ነው፣ ደቀ መዝሙር ነው፣ እናንተ ምንድን ናችሁ አለና ልብሳቸውን አውልቆ ሰደዳቸው። ስለዚህ እግዚአብሔር ቤተሰቦች እግዚአብሔር ከኛ ጋር ከሆነ እንኳን መላእክት እንኳን ቅዱሳን እንስሳው አውሬው እንኳን አውሬው ግዑዛን ፍጥረታት በሙሉ እና አቡነ ተክላልፋ ዘደብረ ድማ አቡነ ተክላልፋ ባረፉ ጊዜ ምንም ማንም የሌላቸው ብቸኛ ባይታዊ ስለነበሩ መቋሚያቸው ይዳ መምህራችሁ ጻድቁ ተክላልፋ አርፏልና ነው ቀበሩት እያለች አፋውጣ ተናግራለች። በትሩ ይመሰክርልናል፣ ዛፉ ይመሰክርልናል፣ አዕዋፉ ይመሰክርልናል፣ ምድር ተመሰክራለች፣ ደመናው ይመሰክራል እግዚአብሔር ከኛ ጋር ከሆነ። ስለዚህ ለእግዚአብሔር ምስሌነ መኑ ይክለነ፣ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? በሉስ ማን ይቃወመናል? ስለዚህ ሀብታችን ምንድነው? በሃይማኖት በሉ እንጂ ሃይማኖት ነው። ሃይማኖት የማይለወጥ ጠባቂያችን ነው። ሃይማኖት ምግባችን ነው። ሃይማኖት ልብሳችን ነው። ሃይማኖት መጠጣችን ነው። በአመፀኛው ገንዘባችሁ ማለት በምታምጹበት ሃይማኖት ከቅዱሳን ጋር ተወዳጁበት። በስሙ በምትነግዱበት ሃይማኖት ምን አለ ሰሎሞን? ምን አለ? ከሪያ አፍንጫ ወርቅ አያምርም አለ። እስኪ በሉ ከሪያ አፍንጫ በሉ ምን አያምርም? ለምን? ወርቅ ወስዳችሁ ሪያይቱ ጆሮ ላይ ብታንጠለጥሉ ያምርባል? ለምን? በሉ ለምን? የሪያ መጫወቻዋ ደስታዋ ምንድነው? ጭቃ ነው። እዳ ጭቃው ስለምትለውሰው ሪያ ላይ ወርቅ ማንጠልጠል አይረባም፣ አያምርባትም። ለሞኝ ሰው ሃይማኖት ስራ አሰራለትም ነው። ስራ አሰራለት ቢያማትም ሰይጣን በስመ አብ ወወልድ ወመንፈስ ቅዱስ ዝም በል። አብ ወልድ መንፈስ ቅዱስ ምን ታውቃለህ? ሰይጣን እኮ እንደሚሆን በማርያም ዝም በል። ማርያም ላይ ታውቃታለህ። በገብርኤል ታውቀዋለህ። ሰይጣን እኮ ሰይጣኑ አይኑን አፍጥጦ ጥርሱን አግጦ ዛሬ ብናማትም አይሸሽ፣ ጸበል ብንረጭ አይሸሽ። በእግዚአብሔር ብሎ ዝም አይኑን አፍጥጦ ለምን ይመስላችኋል? ለምን ይመስላችኋል? በሪያ አፍንጫ ላይ ወርቅ አያምርም። በኃጢአተኛና በአመፀኛ ሕዝብ ላይ ሃይማኖት ስራ አይሰራም። ሃይማኖታችን ስራ እንዲሰራ ፈቃደኞች መሆን ይጠበቅብናል። ሃይማኖት ይረድኦ ለምግባር ምግባር ይረድኦ ለሃይማኖት ይላል አንስታሴዎስ። ሃይማኖት ይረድኦ ለምግባር ምግባር ይረድኦ ለሃይማኖት። ሃይማኖት ምግባርን ይረዳል፣ ምግባር ሃይማኖትን ይረዳል። ምን ማለት ነው? ሃይማኖት ምግባርን ይረዳል። ጾማችን፣ ጸሎታችን፣ ስግደታችን፣ ምጽዋታችን ይሄን ሁሉ የሚያሳርግልን ሃይማኖታችን ነው። ሃይማኖታችን ዋጋ እንዲሰጥ ደግሞ የሚያደርግ በር መክፈታችን ነው። ይሄንን ጌታ በምን መስሎታል? እኔ በደጅ ቁሜ አንኳኳለሁ፣ የሚከፍትልኝ ቢኖር ገብቼ ከሱ ጋር እራት እበላለሁ ብሎ ተናግሯል። ማንኳኳት ክርስቶስ ያንኳኳል፣ መክፈት የኛ ድርሻ ናት። ያችን ምግባር ትባላለች። ታዲያ ክርስቶስ መክፈት አቅቶት ነው? ሳይከፍት መግባት አቅቶት ነው? በተዘጋ ቤት ሳይከፍት ገብቶ ሳይከፍት ሲወጣ እናውቀው። በተዘጋ መቃብር ሲነሳ እናውቀው። በባህር ሲራመድ እናውቀው። እንዲያው ኤራቅሊስ ምን ይላል? እዘ ኢይርህሳ አገሪሁ ይላል ሃይማኖተ አበው ላይ። እግሮቹ ሳይርሱ በባህር ላይ ሲራመድ ባህር ውስጥ አለመስጠሙ ሳይሆን የሚደንቀን እግሮቹ ሳይርሱ በባህር ላይ ይራመድ ነበረ። ግን ያን የሚያደርግ ክርስቶስ ምን አለ? የሚከፍትልኝ ካለ እገባለሁ አለ። ይሄ ማለት ነው? አስገድዶ ስለማያድን መሻት መፍቀድና የአቅምን መስራት የሰው ድርሻ ነው። ሃይማኖታችን በእኛ ላይ ስራ የማይሰራው ሃይማኖታችን ደካማ ስለሆነ ሳይሆን ለሃይማኖቱ ስራ እንዲሰራ ስላልከፈትንለት ነው። በር ላይ እያንኳኳ እንዲገባ ስላልፈቀድን ነው። በሃይማኖታችን ስራ እንድንሰራ እግዚአብሔር ይርዳን። አሜን። ከቃሉ ጋር ናችሁ? አዎ። እግዚአብሔር ከሁላችን ጋር ይሁን። አሜን። እግዚአብሔር ከሁላችን ጋር ይሁን። አሜን። ስለዚህ ገንዘቦቻችን እነዚህ ናቸው። እንደዚህ ካልን አላችሁ የላችሁ? አሜን። እግዚአብሔር ከሁላችን ጋር ይሁን። አሜን። ጋሻችን ሰይፋችን ምንድነው? ማን ነው? አሁን እዚህ ሄዳችሁ አዲስ አበባ ነው ያለነው አይደል?
ሂዱና እዚህ ባታ ታይካ ነገስት ባታ ለማርያም ሄዳችሁ ግቡና ሙዚየም ላይ ማየት ትችላላችሁ። የአፄ ምኒልክ ሰይፍ ላይ ምን ተብሎ እንደተጻፈ ሄዳችሁ ማየት ትችላላችሁ። ምንድነው የሚለው? ይትባረክ እግዚአብሔር ዘመሃሮን ጸባ እደዊ ወቀትለ ለአጻብዕ ለእጆቹ ሰልፍን ያስተማረ የአባቶች አምላክ እግዚአብሔር ይመስገን ብለው ነው የጻፉት። አባቶቻችን ሰይፋቸው እንኳን እግዚአብሔር እንደሆነ በሰይፉ የምዋጋ ሳልሆን በክርስቶስ የምዋጋ ነኝ ብለው ይመሰክሩ ነበር። ሰይፉ ላይ ዛሬ ተጽፎ አለ። ይትባረክ መዝሙር 143 ላይ ያለ ይሄ ጥቅስ ለእጆቹ ሰልፍን ያስተማረ እግዚአብሔር ይመስገን። ለእጆቹ ሰልፍን ያስተማረ እግዚአብሔር ጦርነት ያስተምራል? አያስተምርም። ሰልፍ የተባለ ምንድነው? ማማተብ ነው ይላል ሊቃውንት አባቶች። ማማተብን ያስተማረኝ እግዚአብሔር ይመስገን። አማትቤ በኃይል እንድከፍል ጉልበት ሳላወጣ ጉልበት እንድሰራ ኃይል ሳይኖረኝ ኃይል እናደርግበትን ጋሻውን መስቀሉን የሰጠኝ የአባቶች አምላክ እግዚአብሔር ይመስገን። አሁንም ይመስገን። አሜን በሉ። አሜን። አባቶቻችን እንዲህ ብለው የኖሩ ናቸው። እንዲህ ብለው የኖሩ በእግዚአብሔር ተመክተው የሚኖሩ መሸሸታችን መጠጊያችን እሱ ነው። እግዚአብሔር ኃይሌ ወፀወኔ ወለቱ የገለ ወጡ አለ። ተመልከቱ ቅዱስ ዳዊት እግዚአብሔር ብዋጋ ጋሻዬ ነው፣ ብዋጋ ኃይሌ ነው፣ ብሸሽ መጠጊያዬ አለቴ አምባዬ ነው ብሎ ይናገራል። አላችሁ የላችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ሃይማኖት ምግብ ነው፣ ሃይማኖት ልብስ ነው፣ ሃይማኖት መጠጥ ነው፣ ሃይማኖት ጌጥ ነው። ያጌጡም አይናቸው እንደ ከዋክብት ያበራ የነበረው ረግፈዋል። ተረከዛቸው እንደ ሎሚ ፈልቅ የነበረም ፈርሰዋል። በክርስቶስ የደመቁት ግን ዛሬም ያበራሉ። አያበሩም? ያበራሉ፣ ያበራሉ። በእውነቱ አካል ይሄ የሚፈርስ የሚሸት የሚተላ የሚለወጥ አካል የክርስቶስ መዓዛ ግን ለዘላለም አይለወጥም። መዓዛችንም እርሱ ነው። ሃይማኖት ጌጣችን ነው። በሃይማኖታችን ስራ ለመስራት ያብቃን። አሜን በሉ። እሺ እንዲህ ካልን በአመፀኛው ገንዘባችሁ በሉ እስቲ ወዳጅ ምን በሉበት? አብጁበት። በሃይማኖታችሁ ወዳጅ አብጁበት። እኛ እውነቴን እንደምነግራችሁ ያው እግዚአብሔር ምስክሬ ነው። በእውነት እኛ ከእግዚአብሔር ጋር ከታረቅን አንድም ጠላት አይኖረንም። መፍትሄው ጠላት እንዳይበዛ መፍትሄው ከእግዚአብሔር ጋር መታረቅ ብቻ። ከእግዚአብሔር ጋር ለታረቁ ጠላት የለባቸውም። ነግሬያችኋለሁ። ሰይጣን ራሱ አገልጋያቸው ይሆናል። እስኪ ጥያቄ ልጠይቃችሁ። እባብ እንዳያስፈራን ዘንዶ እንዳያስፈራን በእባብ ላይ የተሾመ ቅዱስ ገብርኤል ነው። ቅዱስ ገብርኤል በእባብና በጊንጥ ላይ እንዲያዝ የተሾመ እሱ ነው። የቅዱስ ገብርኤልን መልክ ድርሳን የሚደግም እሱን የሚያምን ሰው በዓሉን የሚያከብር ጊንጥ አይነድፈው፣ እባብ በመርዙ አይነካው፣ ዘንዶ ሊውጠው አይቻለው፣ አንበሪ ሊውጠው አይቻለው። ቅዱስ ሚካኤል ህብስት የሚያቀብል ስንቅ አቀባይ፣ በጦርነት ጊዜ ነዋይ አሸናፊ፣ ሳያደማ የሚያሸንፍ ኃያል ነው። 185,000 የሰናክሬምን ወታደር ጋት ሙሉ የብርሃን ሰይፉን ቢያሳየው በቆሙበት አመድ እንዲሆኑ ያደርጋቸው ኃያል ስንቅ አቀባይ፣ በዚያውም ላይ ቸር ስንቅ የሚያቀብል እንኳን ለሰው እሳሩ ያለ ጊዜው እንዳይቆነጠስ ምሕረት የሚለምን ቸር አባት ነው። እነዚህ አሉልን። ተመልከቱ። መብረቁ እንዳያስደነግጠን በመብረቁ ደግሞ የሚያዝበት አሁንም ቅዱስ ገብርኤል ነው። በመብረቅ ላይ ጭምር ሹመት አለው። ምጥ ይጸናብናል ብሎ ሰው እንዳይጨነቅ ቅዱስ ሩፋኤል አለለት። ፀሐይ፣ ጨረቃ፣ ከዋክብት ደግሞ ረግፈው እንዳይጫኑን፣ ጨረቃም ደም እንዳትለብስ፣ ፀሐይም እንዳትጨልም ወይም ባህሩን እንዳታቃጥል፣ ለዚህ ደግሞ በብርሃናት ላይ የተሾመው ቅዱስ ዑራኤል አለ። እነ ቅዱስ ራጉኤል አሉ። እነዚህ ቅዱሳን አሉ። ደመናውን የሚመግቡ አሉ። ባህሩን የሚመግቡ አሉ። እንስሳት አራዊቱን የሚመግቡ አሉ። ሰውን የሚመግቡ አሉ። እነዚህ ሁሉ ከባውን ተመልከቱ። ወብነ ሰማይ ተዘያውዱነ ከመደመና ካለ ቅዱስ ጳውሎስ እንደ ደመና የሚከቡን እነዚህ ሁሉ ምስክሮች ካሉልን ያለ እንግዲህ ምን የሚያስደነግጠን ነገር ይኖር የለም። ሃይማኖት ገንዘባችን ነው። ሲያን ጊዜ ሃይማኖት ገንዘባችን ነው። ሃይማኖት ምናችን ነው? አንድ ሰውዬ አንድ ባይታዊ ነው። በበረሃ ሲኖር 66 ዓመት ነው በበረሃ ይኖር። ከዚያ በኋላ እግዚአብሔር መና ከደመና እያወረደለት ሲመገብ ኖረ። በ66ኛው ዓመት ታመመ። ሲታመም አንድ ሰውዬ ሄዶ እንጀራ ይዞለት ሄደ ሊጠይቀው። ምን ብሎ እንደመለሰ ሰምታችኋል? 66 ዓመት የመገበኝን እግዚአብሔር ዛሬ መጥተህ ልታጣላኝ ነው ወይ ብሎ መለሰ። ተመልከቱ። አባቶቻችን እስከ ፍጻሜ ድረስ አምነው ከመውጣታቸው የተነሳ ምግባቸው መጠጣቸው እግዚአብሔር ይሆናል። ችግሩ ግን እግዚአብሔር በመፈታተን ሀብትም አይሰጥም፣ ጤናም አይሰጥም፣
መካኖችን አያስወልድም፣ ሰላምም አይሰጥም። እውነት ካለ ይሄንን አድርግ ካሉት እናንተ ስላላችሁ ነው እንደምንወረው ጥንት ዓለም የኖርኩ ነኝ ብሎ ዝም ይላል። የሆኑ ሰዎች እንመንናለን ብለው እንግዲህ እግዚአብሔር በበረሃ ከደመና መና እያወረደ የሚመግብ ከሆነ እኛስ ምን ያስቆፍረናል ብለው እንመንን ብለው በራጭልን። በእንዲህ ያለ ፍልስፍና እግዚአብሔር አይገኝም። ሰምታችኋል? አቅምን ማወቅ ይገባል። አቡነ ሳሙኤል ዘዋልድባ ጸልየው ባህሩን ህብስት አድርገውታል ብለን እኔም አድርገዋለሁ ቢባል የማያቅምሽን ወቂ ያለው ነገር ይመጣል ማለት ነው። አቅምን አውቆ መጓዝ፣ በየጥቂቱ ማደግ፣ ስር ሰዶ ማደግ ይገባል። እንመንናለን ብለው ሄዱ። አሁን የዚህ ዘመን ትውልድ ምንድነው? አንደኛ ምልክት ፈላጊ ነው። ሁለተኛ ከእግዚአብሔር ጋር እልክ ይገጥማል። ሶስተኛ እግዚአብሔርን ለመጠበቅ ትዕግስት የለውም። እግዚአብሔር ዛሬ ሊመጣ ማለዳ ሸሽቶ ቤቱን ይጠፋል። አሁን ሊመጣ ለአሁን 5 ደቂቃ ስትቀር ከእግዚአብሔር ጋር ተጣልቶ ይወጣል። 30 ዓመት 20 ዓመት 40 ዓመት በሰንበት ትምህርት ቤት በማህበራት በጽዋ ማህበራት ጸንተው በገዳም ጸንተው እግዚአብሔር ሊመጣላቸው ሊመግባቸው ዋጋቸው ሊሰጣቸው ጥቂት ሲቀር ነበርንበት እያለ ሄደ። አላያችሁትም? ሰንበት ትምህርት ቤት የጥምቀት የሚመጡ ሰንበት ተማሪዎች አሉ። ኋላ ከበሮ አምጡ ይላሉ። ነውር ነው ሲባሉ የነበርንበት ሰንበት ትምህርት ቤት ነው ረፍ ይላሉ። ደግሞ ሰይጣን አይደረስበት ነበርንበትማ ሰይጣንን መላክ ነበር። ዋናው ነገር መዝለቅ ነው። እስኪ መዝለቅ በሉ። መዝለቅ ነው መሰረታዊ ነገር እሱ ነው። ትዕግስት ያንሰናል። እግዚአብሔር ትቶን ሳይሆን እግዚአብሔርን ለመጠበቅ ትዕግስት ነው ያጣል። እነዚህ ሰዎች ሄዱና 7 ናቸው በረሃ ገቡ። እግዚአብሔር እንግዲህ እንጀራ ያመጣል ብለው ቢጠብቁ ጭጭ ቢጠብቁ ጸጥ ቢጠብቁ እግዚአብሔር ዝም እንግዲህ ሲሄድም በሉን ትቶናል ወደ ቁፋሯችን ብለው ተመልሰው ሲመጡ እግዚአብሔር ደግሞ ቸር አይደል? የለፉትን ልፋት ደግሞ አልዘነገባቸው። ምንም ደካሞች ቢሆኑባን ልፋታቸውን አልዘነጋምና ከመንገድ ላይ ንስር ግልገል ወልዳ የንስሩ ግልገሎች እየጮሁ አገኙ። እነዚህ ግልገሎች ምን እንደሚበሉ ሳናይ ቤታችን አንሄድም አሉ። ቁጭ አሉ። ከዚያ በኋላ አፋቸውን ሲከፍቱ ቁንጫጭቱ ካፋቸው ይገባል፣ ሲገጥሙት ይወጡታል። ትሎች ደግሞ ነጫጭ ትሎች እየመጡ ከሰማይ ከደመናው ጠብ ጠብ እያሉ እነዚያን ሲመገቡ አዩ። ለወፍ ትልን የሰጠ እግዚአብሔር ባሪያው ፈጥሮ እኛንም አይተውናል ብለው ተመልሰው ሄዱ። ወደ በረሃው ሲገቡ ትዕግስታቸውን አይቶ ዕለቱን ህብስት አወረደላቸው። እኛም ታግሰን ዋጋ ለማግኘት ያብቃል። እንታችኋል? እንጀራ መጣ ሲባል እልልታ ተወዳላችሁ። አይታለ ነው በእውነቱ ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ነው። ያጠረን ምንድነው? ትዕግስት በሉ እንጂ። ስለዚህ ቅዱስ ዳዊት ምን አለ? ጸናይክዎ ለእግዚአብሔር ሰማኒ ወተመይጠኒ ወአቀሞን ውስተጎ አውፃኒ እምጽሙር አብአም ወአቀሞን ውስተጎ ለገሬ ኦዴ ስብሐት ሐዲሰ ውስተ አፉየ። እግዚአብሔርን ቆይቼ ደጅ ጸናሁት እሱም ሰማኝ መለሰልኝም። ከዚያ በኋላ ተመልከቱ፣ እግሮችን ከረግረግ አወጣቸው ከጨለማም ከጉድጓድም አወጣኝ፣ እግሮችንም ባለት ላይ አቁመቸው፣ በአንደበቴም ላይ በጎ ምስጋናውን ጨመረ ይላል። የትዕግስት ዋጋው ይሄ ነው። የትዕግስታችን ዋጋ ለማግኘት ትዕግስቱን ያድለን እግዚአብሔር። ሰውን መታገስ ብቻ ሳይሆን የጎደለን እግዚአብሔርን መታገስን ጎሎናል። ከታገስን እግዚአብሔር በጊዜው ይመጣል። ስለዚህ ሃይማኖት ህብስት ነው፣ ኑሮ ነው፣ አስተማሚ ነው፣ ቀባሪ ነው። እነ ማርያም መግደላዊትን በበረሃ ቆፍሮ የሚቀብራት ዘመድ አልነበራትም። አንበሶች ጉድጓድ ቆፍረው ነው የቀበሩ። ስለዚህ ሃይማኖት ዘመድ ይሰጣል። እስኪ ዘመድ ይሰጣል በሉ። ይሰጣል። ሀብታችን ምንድነው? እግዚአብሔር ሰዎች ሃይማኖታችን በሉ እንጂ ምን አላችሁ? ሃይማኖታችን ነው። እስቲ ለምሳሌ ወሊድ መቆጣጠሪያ እየተጠቀማችሁ የማትወልዱ ሰዎች ትኖራላችሁ። የማትወልዱት ምንድነው? መጥኖ መውለድ ነው። የተገላደለው እንድንኖር ተጋላችሁ። ደግሞ አይጣ ላይ ድረስ ነው። በዚህ በገጠሩ መሬቱ እህል ሲፈራ መደቡ ልጅ አፈራ የሚል ተለጥፏል። ይሄ ምንድነው የሚባለው? የቤተሰብ ምጣኔ የሚባለው ድርጅት ነው የለጠፈው። በተሰርቶ በሲሚንቶ ማለት ነው። ይኸውላችሁ ሰላም እንዲያርጎ የሚሰጥ በኖረብን ማለት ነው። አሁን ሰው ወሊድ መቆጣጠሪያ የሚጠቀምበት መሰረታዊ ምክንያት ምን ስለሌለው ይመስላችኋል? በሉ ንገሩኝ። ቅጫ ተናገሩ። ኧረ በሉ ሁላችሁ፣ አንድም ሰው ሳይናገር እንዳይቀር ሃይማኖት ነው። ምን ስለሌለው ነው? እግዚአብሔር ምንድን ነው ያለው? ብዙ ተባዙ ምድርንም ምን በሏት። በቃ የእናንተ ድርሻ መሙላት መመገብ የማን ድርሻ ነው? የእግዚአብሔር ድርሻ ነው። ምን ጨነቃችሁ? ምናርሰው ምድርም አይኑር
እንዲሁ የምንቆምበት ብቻ እስከሚቀደስ ዝም ብላችሁ ሙሉ እንድንሞላ እግዚአብሔር ይርዳን። ማምላክ ለምን ተመልከቱ። ከዚህ ችግሩ ግን ተኝቶ መሙላት አይደለም። ምን እያደረጉ ነው? እየሰሩ ነው። ችግሩ ወደ አይገባን። ለዚህ ነው ክርስቲያኑ በሃይማኖት እያመካኘ መስራት አይገባም። የትጋት ምልክት እኛው ነን። አሁን ዛሬ በዩኒቨርሲቲ ተመልከቱ፣ በሃይስኩል ተመልከቱ። የደነዘዘ ህዝብ እኮ ነው። የደነዘዘ ዝም ብሎ በቀኝም ቀጥ በግራም ቀጥ የሚባል ገበሬ ያለ በግራም ቢጠምዱት ቀኝ ቀጥ፣ በቀኝ ቢጠምዱት ቀጥ፣ በሃይማኖቱ ዜሮ፣ በዚያኛው አርቦ። ምን ይባላል በእውነቱ ሲመረቅ? እኔ የምረቃ መጽሔት አይቼ ነበር ተማሪዎች ሲመረቁ እና አንዳንድ ሰዎች ምን ብለው እንደሚጽፉ ታውቃላችሁ? ሊያልቅ ሲል አለቀ ይላል። ምን ማለት ነው ይሄ? መጀመሪያ ላይ ምን ሰራርቆ 36 37 ምናምን ያመጣል። ከዚያ በኋላ ያቺ እየተመነዘረች ቱ እንድትሞላ በአራተኛው ዓመት ስትሬት ቱ ትመጣለች። እችን አልቆ ሊያልቅ ሲል የመጀመሪያ ያቺ ቱ ሳታልቅ መመረቂያ ዓመቱ አልቆ ተመረቁ። እንዲህ ያለ መከራ ነው የገባው። ተኝቶ መሙላት መስራት አለብን። ሌት ተቀን ማለት ሌት ተቀን እኛ ሰነፎች የስንፍና ምልክቶች በትጋት የምንኖር መሆን አለብን። በትጋት የምንኖር መላእክትን የምንመስል አቡዬ እስከይዜ ይገብር ዋነሂ ይገብር በአምሳሉ አባቴ እስከዛሬ ይሰራል በሉት። እኔም እንደሱ እሰራለሁ በሉኝ። ማን አለ እንደዚህ? ጌታችን ኢየሱስ ክርስቶስ ነው። አባቴ እግዚአብሔር አብ እስከዛሬ ይመግባል፣ እኔም ከሱ ጋር በመለኮት አንድ ስለሆንኩ እስከዛሬ እሰራለሁ ብሎ የዮሐንስ ወንጌል ምዕራፍ 5 ቁጥር 21 ላይ ነግሮናል። እኛም ደግሞ አባታችን እግዚአብሔር ሁልጊዜ እንደሚሰራ ሁልጊዜ እየሰራ መብዛት አለባችሁ። ቺን ሞኝ አትሁኑ። በዚያውም ላይ ልጅ መውለድ ማለት የእግዚአብሔርን መልክ መውለድ ማለት ነው። እስቲ እግዚአብሔር መልክ ደስ የሚለው በሞት የእግዚአብሔር መልክ የሚወድ አብዳችኋል። የእግዚአብሔር መልክ ደስ የሚለው ደስ ይላችኋል አይላችሁም? አውጡ። የእግዚአብሔር መልክ በቃ የእግዚአብሔር መልክ ደስ ካላችሁ ልጅ መውለድ የማይፈልጉ ሰዎች የእግዚአብሔር መልክ ያስጠላቸው ሰዎች ነው። ያቅማችሁን ስሩ፣ ተራቡ። እሱስ እኛን አድን ብሎ ተርቧል። እናንተ ልጅ ያሳድግ ብላችሁ ብትራቡ ምንድነው ነው? ተርባችሁ ተጠምጣችሁ ተቸግራችሁ ምንድነው ነው? እናቶቻችን በገጠር እኮ የሚያጠቡት ጡት ወተት ከጡታቸው ቢያጡ ደም እያጠቡ ነው ልጅ የሚያሳድጉ። ዛሬ በየዩኒቨርሲቲው በየመስሪያ ቤቱ ባለስልጣን ነኝ ብሎ የሚንደላቀቀው ሁሉ እናቱ ያቺ ተጨማዳ ጥሬ ቆርጥማ ውሃ ጠጥታ ደም አጥብታ ያሳደገችው። እንዲህ ብናደርግ ሁላችንም በሰላም መኖር የሃይማኖታችን አካል ሆነን መዝለቅ ይቻለናል። ለመዝለቅ ያብቃን። አሜን። ሰው ምን ወለዳል? እስኪ ሃይማኖት በሉ። ሃይማኖት ምን አላችሁ? ሃይማኖት ነው። ዝክር እንዳይዘክር፣ ምጽዋት እንዳይመጸውት፣ አስራት በኩራት እንዳያመጣ፣ ቀዳማያቱን በኩራቱን አስራቱን እንዳያወጣ ምን ወለዳል? ኧረ በሉ ሃይማኖት። ምን አላችሁ? ሃይማኖት ነው የጎደለ። እንደው በሞት ያፈርሰው ልጠይቃችሁ፣ ስጋውን ያነፈገን ክርስቶስ እንጀራ ይነፍገና? ደሙን ያነፈገን ክርስቶስ ውሃና የሚጠጣ ይነፍገና? መንግሥተ ሰማያትን ያነፈገን ክርስቶስ ጠማማ ቤት ይነፍገና? ራሱን ያለበሰን ክርስቶስ ብል የሚበላው ልብስ ይነፍገና? ስለዚህ ሃይማኖት ስለሌለው ሽምድምድ ክርስቲያን ያገኘ ነው። ንፉግ በጥበቡ መኖር የሚችል የሚመስለው ያፈራ ነው። ከዚህ የተነሳ ሃይማኖት ስለጎደለን ነው። ሃይማኖት ነው መሰረቱ። ስለዚህ የክርስትና እምነት ተከታዮች እንዲያስቆለቁሉ፣ እንዲቀንሱ፣ በቁጥር እንዲቀንሱ ከገዳዮቻችን በተጨማሪ ትዳር ይዛችሁ ልጅ መውለድ የማትፈልጉ አንዳችሁም ከክርስቲያን ነፍስ ገዳዮች ጋር ነው የምትጨመሩት። መውለድ የማትፈልጉ ክርስቲያን ልጅ የሚያስጠላችሁ ለክርስቶስ መልኩን ማሳየት የማትፈልጉ ሃይማኖት የላችሁ ማለት እግዚአብሔር ሃይማኖት ይጨምርልን። አባቶቻችን ለዚህ ነው ሐዋርያ ጌታ ሆይ ምን ጨምርልን ያሉ? ኧረ በሉ ሃይማኖት ጨምርልን። ጌታ የጸሎት ሐሙስ ዕለት ማታ በሉ እንግዲህ ሁላችሁም ሰይፍ ግዙ አለ። ማቴዎስ 23 ላይ ያለ ባያውቁት ነው መልሱን ልነግራችሁ ነው። ሰይፍ ግዙ አለ ጌታ። ቅዱስ ጴጥሮስ ብድግ አለና ሁለት ሰይፍ አለን አለ። ስንት ሰይፍ ነው? አይደግነቱ እንደው አባታችን በረከቱ ይደርብን ማለት ሁለት ሰይፍ አለ። ጌታ ምን እንዳለ ብቻ ስሙ። መጽሐፍ ቅዱስን ሳይገዱ የሚያወናብዱ ስላሉ ነው። ማቴዎስ ሉቃስ ምዕራፍ 23 ቁጥር 38 ላይ ታገኛላችሁ። ምን እንዳለ ስሙት። ጌታ እንከሰ ያክለክሙ
ሁለት ሰይፍ ካላችሁ ይበቃችኋል። እስኪ በሉ አሁን ጌታ ሰይፍ አዞ ቢሆን በሁለት ሰይፍ ነው ሀገር የሚታረድ ነው እንዴ? እስኪ ንገሩኝ። ሁለት ሰይፍ ለጦርነት ይበቃል? ሁለት ሰይፍ ይዘናል ማለት ፍቅረ ቢጽና ፍቅረ እግዚአብሔር ይዘናል። እስኪ በሉ ፍቅረ ቢጽና ምን ሃይማኖትና ምግባር ይዘናል። በሉ እስኪ ብሉይና አዲስ ይዘናል። ከዚያ ጌታ ማለት ይሄ ካላችሁማ ይበቃችኋል። ሰይፍ ያልኩት እኮ ድሮ የሚሆነው ቅዱስ ጴጥሮስ አያችሁት መንፈስ ቅዱስ እንዴት እንዳናገረ። እኔም ሰይፍ ያልኩት እግዚአብሔር መውደድና ሰውን መውደድ ብሉይ ኪዳንንና አዲስ ኪዳንን አዋህዶ ማመን ምግባርና ሃይማኖትን አስተባብሮ መገኘት። ይሄ ካላችሁ በቂ ሀብት አላችሁ። ልዳን ብትሉ ልብላ ብትሉ ልልበስ ብትሉ ቤት ስራ ብትሉ ልምራ ብትሉ ለዚህ ሁሉ ሃይማኖት ይበቃል። እስኪ አንድ ጊዜ ሃይማኖት ይበቃል በሉ። አቤት ሁለተኛው ገንዘባችን ቶሎ ብለን እንድንጨርስ። ሁለተኛው ገንዘባችን አላችሁ የላችሁ? አላችሁ? ሁለተኛው ገንዘባችን አካላችን ነው። እስኪ አካላችን በሉ። ምን አላችሁ? አካላችን ከራሳችን እስከ ጥፍራችን ያለው የኛ አካል ምናችን ነው? ስለዚህ ምን አለ? በአመፀኛው ገንዘባችሁ በሉ እስኪ ምን አብጁበት? ወዳጅ። በአመፀኛው ገንዘባችሁ ማለት አመጽ በምትሰሩበት አካላችሁ ከእግዚአብሔር ጋር ታረቁበት። በሰው ላይ በምትቀስርበት እጣት በገና ደርድርበትና ከእግዚአብሔር ጋር ታረቅበት። ዘፈን ለዘፈን በምታጨበጭብበት እጅ ለመዝሙር አጨብጭብበትና ከስቡ እግዚአብሔር ጋር ተዋህድበት። ለዳንስ ለዙረት ለክፉ ወደ ክፉ ለመሮጥ የምትጠብቀው የምትጠቀምበትን አመፀኛውን እግርህን ለስግደት ለቀዊም ተጠቀምበት። ወለማ እግርከ ታስሕተከ ምትራው ግድፋ። እግር ብታስት ካንተ ቆርጠ ጣላት ማለት ምን ማለት ነው? ወደ ክፉ ልሩጥ ብትል እምቢ በላት። ሰንፌ ልቀመጥ ላፍተልትል ብትል ቁማ ማስቀደስ ቢሰራ እምቢ ብለህ ቁምባት። እምቢ ብለህ ቁምባት። እግርህን ቆርጠጣል ማለት ፈቃዷን እምቢ ብለህ ቅጣት። እግርህን በቁመት በቀዊም ቅጣ በቁመት በመቆም ማለት ነው። በመቆም ቅጣ። ስታስቀድስ እግርህ ቢደክም ቢያም ቁመህ ስትጸልይ ቢደክም እምቢ ብለህ ቁም ማለት ነው። እግርህን ቆርጠጣል ማለት ነው። አላችሁ የላችሁ? እግዚአብሔር ከሁላችን ጋር ይሁን። እግር ብታሰናክል ካንተ ቆርጠህ ጣላት። ዓይን ብታሰናክል ካንተ ቆርጠህ ጣላት። ዓይንህን በአመፀኛው ገንዘባችሁ እስቲ በአመፀኛው ገንዘባችሁ ምን አብጁበት? ወዳጅ አብጁበት። እስኪ ዛሬ ዓይን ምን ያህል እንደሚያምስ ተመልከቱ። ሰው ማታ እስከ ምሽቱ 6 ሰዓት ፌስቡክ ሲያይ ያመሻል። መቼ ምን ይደረጋል? በሽታውን ካላወቅ ነው ፈውሱ ስለማይታወቅ ነው እንጂ የፌስቡክ ጋር ምን ያገባኛል? ፌስቡክ ሲያይ ያመሻል። እረስቶ ሳይዘጋው ይተኛል። ደግሞ ይሄ ምንድነው ዳታ የሚባለው ሳይዘጋው ይተኛና ማለዳ ደግሞ ሳልዘጋው ልዝጋው ሲል በዚያው መጠቀም ይጀምራል። በዚያው የግሮ ሰዓት ሲደርሳል ውዳሴ ማርያም ሳይደግም አይኖር ይገባል። በቃ ዝም ብሎ እንዲህ እንዳለ ይመሽበታል። እስቲ በአመፀኛው ገንዘባችሁ ነው። አንዳንድ ሞኝ ሰው አለ። ጥሩ ነው ፌስቡክ መረጃ ያቀብላል። እግዚኦ በዚህ መረጃ የት ደረሳችሁበት? በደመና ተጫናችሁበት? ለሀገር ሰላም አመጣችሁበት? አገር አመሳችሁበት እንጂ እስቲ ወደ ጭፈራ ቤት የምትፈጥንበትን ወደ ጫት ቤት የምትፈጥንበትን ለክፉ ሰጥ ለምትፈጥንበትን ያንን እግርህን እስቲ ወደ ሆስፒታል ፍጠንበት። እዚህ ያደረግበት እስቲ ወደ ቤተክርስቲያን ገስግስበት። ኳስ ስታንከባልሉ ደግሞ እንደው ጽሁፍ ድንቅቆሩ እንዲያው ትውልድ አለን ብለን እኮ እንደዋል። የኢትዮጵያ ሰው ቅዱስ ነው ስንላችኋል። እውነት ይመስላችኋል? ሞኞች። ቅዱስ ነው አዎ የድሮዎቹ። አሁን የሰው መመስገን ይወደል ቅዱስ ነው። የኢትዮጵያ የቅዱሳን አገር ናት። እናንተም ቅዱሳን ልጆች ናችሁ። ሁልጊዜ ያስቀድሳችሁ ሳንቲም ሰጣችሁ። አይ መመናን እናቴ አጨብጭቡ ለራሳችሁ ሲባል እንዳታጨበጭቡ። በጣም ችግሩ እኮ እሱ ነው። ያደቀ ኳስ የሚደግፍ አሁን ኳስ ምን ያስደንቃል? ማምላክ የሚንከባለን ነገር ታደንቃላችሁ። የሚንከባለን ቅዱስ ዳዊት ምን እንዳለ ንገራችሁ። መንክር ተላህያ ለባህር አረ ባሕር እንዴት ደስ ትላለች። ጨዋታዋ እንደው ባሕር ግሩም ነው አለ ቅዱስ ዳዊት መዝሙር 94 ላይ ነው። ባሕር ስትጫወት ደስ ትላለች። ምን ብላ ነው የምትጫወት? አፍ ሳይኖራ ፉፉፉፉ ትላለች። እግር ሳይኖራ ትሮጣለች። ተመልከቱ። አፍ ሳይኖራ ትናገራለች። እንደገና ደግሞ አዟሪት የሚባላል የሚዞር ብትሽከረከርበት ጫፉን አታገኘውም። ለእግዚአብሔር አይመረመሪያነት ምሳሌ ይሆን ዘንድ ነው። የባሕርን አዟሪት እንኳን ተሽከርክረ መነሻውን እንደማታገኝ እግዚአብሔር መነሻ ምን አምርጭ አታውቁም። ባሕር ጨዋታዋ ድንቅ ነው አለና ቅዱስ ዳዊት መልሶ
መንክርሰ እግዚአብሔር በአርያሙ የሚያስደንቅስ በሰማያት የሚኖር እግዚአብሔር። እስኪ በሉ በሰማያት የሚኖር እነዚህ ሰዎች በዚህ ዘመን የመጡ ቤተክርስቲያን የሚያሰናክሉ የዲያብሎስ ቡችሎች ኳስ ሲያደንቅ የሚለውን ህዝብ መስበክ ትተው ማርያምን የሚያደንቅ ህዝብ ይነቅፋሉ። ሰው በጣም በአምላክናት ሳይደነቅ በሚንከባል ነገር ይደነቃል። በአመፀኛው ገንዘባችሁ በልስቱ ምን አብጁበት ወዳጅ አብጁበት። በአመፀኛው ልባችሁ አመፅ በምትሰሩ ጽድቅ አብጁበት። በአመፀኛው ሆዳችሁ ጹሙበት። ስለዚህ ከእግር ጥፍር እስከ ራስ ጠጉር ያለው ብድር ነው። በሉ ብድር ነው። ኧረ በሉ ይሄ ጆሮ ይፈረድበታል። ያልተገባውን በመስማትና የተገባውን ባለመስማት። አፍንጫ ይፈረድበታል። በኪዳን መጥቶ ዕጣን ሳያሸት በመዋሉ ይፈረድበታል። አንደበት ሳይጸልይ በመዋሉ እውነት ባለመናገሩ ባለማስታረቁ ክፉ መናገሩ ይፈረድበታል። እጅ የወደቀ ባለማንሳቱ ያልተፈቀደለትን በማንሳቱ ነፍስ ደም በማፍሰሱ በሰው ላይ በመቀሰሩ ይፈረድበታል። ስለዚህ አመት የምትሰሩበትን ሕዋሳታችሁን እባካችሁ ለበጎ አውሉት። ለበጎ ለማዋል ያብቃል። ምናችን አካላችን ወርስኪ ምን አላችሁ? ይሄ እግር ማለት ዛሬኛ የምንጨፍርበት እግራችን ወደ ክፉ የምንሮጥበት እግራችን አቡነ ተክለ ሃይማኖት ከሱራፌል ጋር የቆሙበት እግር ነው። ይሄ እጅ ማለት ድንግል ማርያም መለኮትን የታቀፈችበት ክንድ ነው። ይሄ እጅ ማለት ይሄ አይን ማለት ኢሳይያስ፣ ዳንኤል፣ ሕዝቅኤል፣ ዮሐንስ በባቢሎን ሆነው በስራት ሆነው እግዚአብሔርን ያዩበት አይን ነው። ይሄ ጆሮ ማለት እነ ሳሙኤል ነብዩ ሳሙኤል ተብለው ተጠርተው ተናገር ባሪያ ይሰማል ብለው እግዚአብሔርን ያደመጡበት ጆሮ ነው። በዚህ ጆሮ ዘፈን አይደመጥበትም። ስርዓት ያዙ። በእውነቴ ነው። ይሄ ልብ እግዚአብሔር የፈሰሰበት ይሄ አንገት ወደ እግዚአብሔር ቀና ያለ አንደበት ይሄ አንደበት ከመላእክት ጋር የዘመረ አንደበት ነው። የነማንን አካል ይዘርግፍ እንደምንሰራበት ተመልከቱ። የነ ኤልያስን አካል ገነት የገቡበት አካል መንግስተ ሰማያት የበረሩበት አካል የነ ገብረ መንፈስ ቅዱስ አካል በመብረቅ ላይ የበረሩበት የነ አቡነ ተክለ ሃይማኖት አካል በነፋስ የተጫኑበት እግር ይዘን ግፍ እንሰራበታለን። ለነሱ አዲስ አይን አልገጠመላቸው፣ አዲስ ጆሮ አልሰጣቸው፣ አዲስ እግር አልሰጣቸው። በሞቴ ገንዘባችሁን አታባክኑ። ዋናው ገንዘባችን አካላችን ነው። እስኪ አካላችን በሉ። ስለዚህ አይናችሁን ለማይረባ ነገር፣ ጆሮአችሁን ለማይረባ ነገር፣ እግራችሁን ለማይረባ ነገር፣ እጃችሁን ለማይረባ ነገር አትስጡ። ድሃ በምን ይፈረድበታል? ሀብታም ገንዘብ ስላልሰጠ ድሃ በምን ይፈረድበታል ብትሉኝ የሰውነቱን ገንዘብ ስላባከነ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ነው። በመጨረሻ ሁለት ነገር ቆር ከቃሉ ጋር ናችሁ? ሶስተኛው ገንዘባችን ጊዜ ነው። እስኪ ጊዜ በሉ። ፈረንጆቹ ታይሚዝ ምንድን ያሉ ጎል ተቀይሯል። ላይፍ ተብሏል። ተሳስታችኋል። ምን ሆኗል? ህይወት ተብሏል። ጊዜ ወርቅ ነው ሳይሆን ጊዜ ህይወት ነው። ጊዜ ህይወት ነው። እግዚአብሔር የሰጠን ትልቁ ሀብት ጊዜ ነው። እስኪ ጊዜ በሉ አንድ ጊዜ። ምንድነው የሰጠን ጊዜ ብትሉ እንዲህ ብሏል። ዮሐንስ ወንጌል ምዕራፍ 12 ላይ አንሶሱ እንዘ ብርሃን ብክሙ እስመ ዘይሐውር ውስተ ጽልመት ኢየአምር ኀበ ዘይሐውር። ብርሃን ሳለላችሁ ተመላለሱ፣ በጨለማ የሚሄድበትን አያውቁም። ብርሃን የተባለ ምንድነው? ጊዜ። እድሜ ሳለላችሁ ስራ ስሩ። እስኪ በሉ አቤት። ትልቁ ንግድ ማለት ጊዜ ነው። ትልቁ መነገጃ ወረት ማለት መነገጃ ገንዘብ ጥሬ ሀብት ማለት የመጀመሪያውና የመጨረሻው ገንዘብ ከሃይማኖት ቀጥሎ ከሕዋሳት ቀጥሎ መነገጃ ገንዘብ ምንድነው? ጊዜ። እስኪ ጊዜ በሉ። አሁን ተመልከቱ። ምሳሌ እዚህ ቁጭ ብላችሁ የተማራችሁ ስንት ነው? ስንት ደቂቃ ይሆናል? እንግዲህ አሁን ከፍተኛ ገምቱ። ከ10 ተኩል እስከ 3 ሰዓት ብንገምት ስንት ይሆናል? አቤት ቁጠሩት እንጂ 3 ሰዓት ነው የመጣው? 5 ሰዓት ነው? 4 ተኩል። ይሄም ሙቀቱ ነው እንዲያቃታችሁ 4 ተኩል አይደል እንዴ? 4 ተኩል 4 ሰዓት ተኩል ተምራችሁ መንግስተ ሰማያት 40 ዓመት ነው የምትኖሩ አይደለም? በሉ እንጂ 400 ዓመት ነው? 400 ሺህ ነው? 400 ሚሊዮን ነው? 400 ቢሊዮን ነው? 400 ኳትሪሊዮን ነው? አያችሁ፣ 4 ሰዓት ተምራችሁ ዘላለም ትኖራላችሁ።
ትልቁ መነገጃ ጊዜ ያጠፋነው ጊዜ ተቆጥሮ ተሰፍሮ ያለ እያንዳንዷ ዘመን በሉ ዓመት ወር ሳምንት እሺ ዕለት ሰዓት ደቂቃ እሺ ማይክሮ ሰከንድ እሺ ናኖ ሰከንድ እሺ ከዚያ በኋላ ውረድ አቃቴ እናንተ እውቀት አለቀ። የቤተ ክርስቲያን እንቀጥል እንግዲህ እንቀጥል በቃ እንቀጥላለን። ከናኖ ሰከንድ በኋላ ከዚያ በኋላ እንቀጥል ቃሊት ወር እንጂ ሳልሲት ራቢት ሐምሲት ሳድሲት ቅጽበት ህልቃቂት እንግዲህ ይሄ ከማይክሮ ሰከንድና ከናኖ ሰከንድ በታች ያለ ጊዜ መቁጠሪያዎች ናቸው። እነዚህ ተጠራቅመው የዘላለም ህይወትን ነው የሚወልዱት። የዘላለም ህይወት ማለት ለዚህ ነው የመዳን ቀን ዛሬ ነው ከዛሬም አሁን ነው የተባለው ለዚህ ነው። እያንዳንዷ ፖል ተደግፋችሁ እያወራችሁ የምታባክኑት ቴሌቪዥን ላይ አፍጥጣችሁ ፊልም መልከት የምታባክኑት በቋስ ጨዋታ የምታባክኑት በወሬ የምታባክኑት እያንዳንዱ የዘላለም ህይወትን ያሳጣል የዘላለም ህይወትን ያስገኛል። ጊዜ ድንግል ማርያም እመቤታችን ተመልከቱ የአምላክ እናት ሁና በምድር ላይ የኖረችው ዕድሜ ስንት ነው? 64 ተመልከቱ። ቅዱስ ጊዮርጊስ በምድር ላይ 4 ጊዜ ሙቶ ተነስቶ 7 አክሊላትን የተቀበለ ጠቅላላ ዕድሜው ስንት ነው? 27። እስኪ 27 ዓመት ሰዎች ልጃችሁን አውጡ። እሺ አውጡ። እሺ ከ27 ዓመት የሞላችሁ በቃ የሞላችሁ ከራሱ ላይ ይላል አይደል? ትክክል 27 ባይሆን እንደው የሞላችሁ አውጡ እንጂ። እሺ እንዲህ ሆኖ ግን እስካሁን ያልቆረባለ እስካሁን ዳዊት የማይደግማለ እስካሁን የማይጸልያለ። ስለዚህ እባካችሁ ጊዜያችን እንጠቀምበት። ለጊዜ ይትበሉ ለጌሰም ለነገ አትበሉ አለ ጌታ። ለነገ አትበሉ ማለት ነው ሁለት ነገር ነው። ለነገ አትበሉ ማለት ማቴዎስ 6 ላይ አንደኛ ነገ እንድጠነክር እያላችሁ ዛሬ አትብሉ። ለምን ዛሬ አብዝታችሁ አትብሉ? እስመ ጌሰም ትሄድ ለርሳ የነገውን ነገ ትበሉታላችሁ ነው አንዱ። ሁለተኛ ለነገ አትበሉ ማለት ኃጢአቴን ነገ ተናዝዤ ነገ ቆርባለሁ የዛሬ 5 ዓመት እንዲስመረቅ እንዲስጨርስ አትበል። እስመ ጌሰም ትሄድ ለርሳ የዛሬ 5 ዓመትማ ደግሞ የዛሬ 5 ዓመቱን ጽድቅ ትሰራዋለህ። ዛሬ የዛሬውን ጽድቅ ስራ። ዛሬ ግን ነገ ግን የዛሬውን እሰራለሁ የምትል ከሆነ የነገውን መቼ ትሰራዋለህ? ስለዚህ የዛሬውን ዛሬ ስራው የነገውን ጽድቅ ነገ ትሰራዋለህ። ኃጢአትንም ለነገ አትበል ጽድቅንም ለነገ አትበል። ጊዜን ተጠቀም። እግዚአብሔር ዓለምን የሚመግብበት ዓለምን የሚፈጠርበት ዓለምን የሚያድንበት ተመልከቱ ጊዜ ነው። በ6 ቀን እግዚአብሔር ዓለምን ፈጥሮበታል። እንኳን እኛ በ6 ቀን 60 ዓመት 70 ዓመት በከንቱ አባክነናል። ቀሪ ጊዜያችን እግዚአብሔር ይባርክልን። በሕይወትና በመድኃኒት በንስሐ በጸሎት በጾም በቁርባን እንድናሳልፈው ቸሩ መድኃኒዓለም ጊዜ አይስጠን። ማንጠቀምበትን ዕድሜ እንድንጠቀምበት ያደርግልን። ስለዚህ ጊዜ ምንድነው? ሀብት ነው። ዕድሜ ሳለላችሁ ምን ማለት ምን ባሉ ነው? ተጠቀሙ ነው። ነገ ዛሬ ሳትሉ የመሞቻ ጊዜያችሁ እንዳይደርስ ከዛሬዋ ከአሁኗ ሰዓት ጀምሮ ለድነት የሚያበቃችሁን ስራ ለመስራት ወስናችሁ ንስሐ አባት አበጅታችሁ ቅዱስ ሥጋውን ክቡር ደሙን ለመቀበል ቃለ እግዚአብሔርን ለመደማመጥ ለመጸለይ ጸሎት ለማቋረጥ አስራት በኩራት ለማውጣት አሁን ወስናችሁ ሂዱ። የመዳን ቀን አሁን ነው። እስኪ በሉ ምንድን ነው? የመጨረሻው አመፀኛው ገንዘባችሁ በሉ እስኪ ምን አብጁበት? እስኪ አንድ ጥያቄ ልጠይቃችሁ። ሰው በቀን 20 ደቂቃ መጽሐፍ ቅዱስ ቢያነብ በወር ስንት መቶ ደቂቃ ያነባል? እስኪ ንገሩኝ። 600 ነው? ስንት ነው? እኔ አላውቅም። አባዙ እሱን እንግዲህ አቤት 600 ነው? እውነት በቀን ስንት ነው? 20 ነው። ይሄን ያነባል። በጣም ጥሩ። ይሄን ነው የሚያነበው። ግን 20 ደቂቃ አታችሁ ታውቃላችሁ? ታውቃላችሁ? እስቲ እንደው በሞቴ ከእናንተ መካከል ጊዜ የለኝም ብሎ ጦሙን የሚያደርግ አለ? ጊዜ የለኝም ብሎ ቁርሱን የሚተዋት አለ? ኧረ ተጠርጉታላችሁ። ያንን አዛኝ ጊዜ የለኝም ብሎ ምሳውን የሚረሳል የለም። ጊዜ የለኝም ብለህ ለምን እግዚአብሔር ትረሳዋለህ? ቢዚ በነገራችን ላይ ቢዚ ሰውን ቢዚ ያደረገው ቢዚ ነው ብሎ ማሰቡ ብቻ እንጂ ሰው ቢዚ ሆኖ አይደለም። እና አሁን ተክለ ሃይማኖት ቅዱሳን እስኪ ያው መስሪያ ቤት እንሰራለን ትላለች።
መስሪያ ቤት ብትሰሩ ለነ ቅዱስ ዳዊት ለነ ሰሎሞን ያን ሁሉ አይላፈ እስራኤል ለመምራት እግዚአብሔር 30 ሰዓት ሰጥቷቸዋል? 40 ሰዓት ሰጥቷቸዋል? 24 ሰዓት ነው። ጊዜያችሁን በአግባቡ መጠቀም። ማታ አይንን አፍጥጦ አምሽቶ ማለዳ ለጸሎት እንሳ ሲሉ ወዴት ነው? አይናችን ፈሶ ደንግዞ ቁጭ ብላለን። ለጸሎት በአግባቡ በሰዓቱ መተኛት፣ ለረፍት የሚሆን ለረፍት መስጠት በአግባቡ መጠቀም ይገባል። ቅዱሳት መጻሕፍትን አንብቡ። ማለዳ ሌሊት ተነስታችሁ አሁን ዲያብሎስ በጣም ክፉ ነው። ማለዳ ተነስታችሁ እንዳትጸልዩ ምን ምክንያት ይፈጥራል? ይነጋባችሁና የሥራ ሰዓት ይደርስባችኋል። ሌሊት ተነስታችሁ እንዳትጸልዩ ማታ ስላመሻችሁ ሌሊት መነሳት አትችሉ። ስለዚህ መፍትሄው ምንድን ነው? ማታ በጊዜ መተኛት፣ ሌሊት ተነስቶ ቢያንስ ለ2 ሰዓት ያህል መጸለይ። ማለዳ ጊዜ የለም የሚለውን ሰይጣን በሩን መዝጋት። ቤተክርስቲያን መጥቶ አንድ አቡነ ዘበሰማያት ደግሞ ከቻለ ኪዳን አስደርሰው ወደ ስራ መሄድ፣ ጸሎትን ሌሊት መጨረስ። ጸሎትን እንደጨረስ የመጽሐፍ ማንበቢያ ጊዜ እንዳናጣ ጸሎታችን እንደጨረስን ከመተኛታችን በፊት ሌሊት ተነስቶ 6 ሰዓት 7 ሰዓት 20 ደቂቃ ያክል ቢያንስ ቅዱሳት መጻሕፍትን አንብቦ መተኛት። የዕለት እንጀራችን ስጠን ዛሬ ተብሏል። ግጻዌ ከስልካችሁ ላይ ይኖራል። ሁላችሁም አሁን ግጻዌ አለ። እግዚአብሔር ሰውን ከሚመግባቸው መግቦቶች አንዱ ግጻዌ ነው። ይሄ ግጻዌ አታውቁትም? ግጻዌው አይጣል ነው እንግዲህ። ግጻዌ የሚባለው ቅዳሴ ላይ የሚነበቡ ምንባባት አሉ አይደል? የነሱ ማውጫ ነው። አሁን ሊያስፈርድብን ይሆን አላውቅም። በሶፍት ኮፒ ሁላችንም ስልክ ላይ ይኖራል። መጫን ይቻላል። ያንን ግጻዌ በየቀኑ ግጻዌን ተመልከቱ። 365 ቀን ግጻዌ አለ። መጀመሪያ ዲያቆኑ የሚያነበው ጳውሎስ፣ ከዚያ መልእክተ ሐዋርያት፣ ከዚያ የሐዋርያት ሥራ፣ ከዚያ ወንጌል፣ ምስባኩ፣ ዳዊት ቅዳሴ ላይ የሚነበቡት ለ365 ቀን ቅዳሴ ስለሚታዘዝ ንባብ አለ። ያንን በየቀኑ ጸሎት እንደጨረሱ ማንበብ የዕለት እንጀራ ተመገቡ ነው። ይህን ደግሞ የሚመጣው ጊዜን በመቆጠብ ነው። እና የእግዚአብሔር ሰዎች ጊዜያችሁን ምንኩስና ሰው ወደ ምንኩስና ሲገባ ገዳም ሲገባ 3 ነገሮችን ነው የሚታዘዘው። ጸሎት፣ ንባብ እና ስራ ተግባራት። ከጸሎት የተረፈውን ጊዜ ያነባል፣ ከንባብ የተረፈውን ጊዜ ይሰራል። ምንኩስና ማለት ጸሎት፣ ንባብና ስራ ነው። 3 ነው። ዓለማውያንም በዓለም የሚኖሩትም እነዚህን በአቅማቸው መስራት ይጠበቅባቸዋል። ከጸሎት የተረፈውን ጊዜ ለስራ፣ ከስራ የተረፈውን ጊዜ ለጸሎት። ፍሬ ጣማ ከተሴሰይ ብፁዕ አንተ ወሰናይ ለከ። ምንድን ነው? ተመልከቱ። የድካምህን ፍሬ ብላ ብሎ ስራ ተሰርቷልና። እነ ቅዱስ ዮሐንስ ሐጺር እንኳን እንዲሁ ጎለን ልብ ማለት ጊዜን ማባከን። ቅዱስ ዮሐንስ ሐጺር ቅርጫት ሰርቶ ያቺ ሽጦ ነበር የሚበላ። ቅርጫት መስራቱን መላእክትን ባይኑ ለማየት በቅቶ እንኳን አላቋረጠም ነበር። ስራ አንዱ የጽድቅ አካል ስለሆነ ማለት። ከዚያ በኋላ ምን አለ? ሊሸጥ ዶ ገበያው ዶ የሚያየው እሱ ሚካኤልና ገብርኤል ነው እንጂ ገበያውን አያየው። ከዚያ በኋላ አንተ ቅርጫት ሻጭ፣ አቤት ቅርጫቱ ስንት ነው? ሚካኤልኑ ያቢ ወሚመ ገብርኤል። ሚካኤል ነው ገብርኤል ነው የሚበልጥ ይለዋል። ምን የሆነ ነው? አያ ቅርጫቱ ስንት ነው? ቆለምን ሚካኤልኑ ያቢ ወሚመ ገብርኤል። ሶስተኛም ጠይቀው ሚካኤልኑ ያቢ ወሚመ ገብርኤል። የሚገዛው አጡ ቤቱ። ግን ተመልከቱ፣ በዚህ እየጠገበ እንኳን ገጸ እግዚአብሔርን በማየት አንድነቱ ሶስትነቱን በማየት ሰራዊተ መላእክትን በማየት በምስጋናቸው ጠግቦ ረሃብ ጠፍቶለት እንኳን ስራ መስራቱን አላቆምም። ስለዚህ ስራ፣ ጸሎት፣ ንባብ ለክርስቲያን መሰረታዊ የህይወት መርሆች ናቸው። እነዚህን ይዞ ሰው መኖር ይጠበቅበታል። በአመፀኛው ገንዘባችሁ በሉ ወዳጅ አምጡበት። በዚህ አመፀኛ ጊዜ አመፅ በምንሰራበት ጊዜያችን ከሰማይ መላእክት ጋር እንድንታረቅበት እግዚአብሔር ይርዳን። መጨረሻ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። የመጨረሻው በአመፀኛው ገንዘባችሁ በሉ። እንግዲህ ይሄ ብር ነው። እስኪ ብር በሉ። አሁን ተነስታችሁ እንዳትሮጡ። ችግሩ እንግዲህ እዚህ ላይ ነው። ተመልከቱ። የመጨረሻው ገንዘብ ያው ብር፣ እህል፣ እንደዚህ ያለው በሙሉ በአመፀኛው ገንዘባችሁ ምን አብጁበት ነው? ወዳጅ አብጁበት። አመፅ በምትሰሩበት ገንዘባችሁ ግድ የለም ከዕለት ራት መክፈሉ ሲቅር፣ ከምሳችሁ መቀነሱ ሲቅር፣ ከቁርሳችሁ መቀነሱ ይቅር፣ ቢያንስ ለመዝናኛ የምታውሉትን እንኳን ወዳጅ አብጁበት። ትርፍ እንኳን የትርፍ መጥገቢያ እንዲያው እስኪ አሁን ማስቲካ ምን ያደርጋል? ሰው መከራውን ሲያይ አፉ ይሄ ሲገነጠል ድረስ ያይቅ ይያለ። እሺ የቁርሱም ይቅር፣ የምሳውም ይቅር፣ የራቱም ቢያንስ የማስቲካው ምን አለ ተግባር ይሰራ። ቢያንስ በዚያ እንጽደቅ፣ በዚያ እንጽደቅ። 4 ቢራ እንደ ሰው እኔ ይቻለው አንድ ቦታ ሄጄ በመርከብ እየሄድን መርከቡ በጣም ትልቅ ውስጥ
ብንትን አለው ያው መርከብ ታውቃላችሁ እንግዲህ ብዙ ነገር ገቢ ያለው ምን አለው ታውቃላችሁ። እና እዚያ ውስጥ ትልቅ መጠጥ አለ። እየሰማችሁ ነው? ስንት ብር ነው የሚሸጥ ብለን ጠየቅነው። $3600 ይሸጣል ያ መጠጥ። ያንን ገዝቶ የሚጠጣ አዲስ አበባም አይጠፋም። ያንን ገዝቶ የሚጠጣ ማለት ነው። እንዲሁ ሆድም ያጠግብ እንጀራም ብሉ እስክትጠጉም ብሉ፣ እንዳይበርዳችሁም ልበሱ። መዝናኛ የምትሉት እንኳን ቢያጸድቃችሁ ምን አለ? ያን ብትቆጠቡት እኮ ቤተክርስቲያን ስራ ትሰራ ነበር። ማንም እየተነሳ አይንቃትም ነበር። ማንም እየተነሳ ማንም ከየትም ከምንም የመጣ ሁሉ ቤተክርስቲያን መሳለቂያ ያደረጋል ነገራችን በአግባቡ ባለመጠቀማችን። ክርስቲያን ገንዘብ የሚያባክን አባካኝ አይደለም። ሀብታም መሆን አለባችሁ፣ ስራ መስራት አለባችሁ። ሀብቱ ግን ደግሞ እንዳያስኮንናችሁ በሀብታችሁ ስራ መስራት ይጠበቅባችኋል። ቅዱስ ዮሐንስ አፈወርቅ እንዳለው ሀብት አይወገዝም፣ በሀብት የሚመጣው ትዕቢት ነው የሚወገዘው ብሎ እንደተናገረ ሀብትን ይዞ ትዕቢተኛ መሆን እንጂ ሀብታም መሆን ለክርስቲያን የተፈቀደለት ነው። አምላካችን ባለጸጋ እግዚአብሔር ነው። በሀብት ግን ስራ መስራት ይጠበቅበታል የሰው ልጅ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። በአመፀኛው ገንዘባችሁ በሉ። እስኪ አሁን ተመልከቱ። ከምግብ በፊት የሚቀርብ ምንድን ነው የሚባለው? አፒታይዘር። አሁን አፒታይዘር ባንወስድስ ምግብ ጠልጠል ልንቀር ነው። አሁን እንዲሁ ሰው እንዴት እንደጠገበ ተመልከቱ። ያንን ቢያንስ መጽደቂያ አድርጉት እስኪ፣ መጽደቂያ በሉ። ከዚያ በኋላ ተመልከቱ። አፒታይዘር ከተበላ በኋላ እራቱ ከተበላ በኋላ ደግሞ ምን ይባላል? በማያኘው ሌላ ቦታ ላይ አፍተር ሬት ይሉታል፣ ወይም አፍተር ሬት ወይም አፍተር ዲነር ማለት ነው። አፍተር ዲነር አፍተር ላንች ማለት ነው መሰለኝ። ስለዚህ እንደዚህ አድርገው ቢያንስ ያን እንኳን መጽደቂያ አድርገው፣ ቢያንስ ያን እንኳን እንድትጸድቅበት አድርገው። አመፅ በምትሰራበት ቁም ነገር የምትሰራበት እንኳን ቢቀር ለመዝናኛ የምታደርገው ለቅንጦት የምታደርገው ቢያንስ ያን ስጠው እስኪ። ያን ሸሚዛችሁ በጣም ወይብ ስላለ ብቻ የቤት መወልወያ የምታደርጉት የለም። ያን እንኳን ቢያንስ መጽደቂያ አድርገው። አዲሱን ባትጸድ ያስጠላህን እንኳን ብትሰርክበት ምን አለ? እንዲሁ ግድ የለም ግድ ላይ ወሩናችሁ ብትማቱበትም ማጽደቁን ያጸድቃል። ፈቅዳችሁም ስጡ፣ አትስጡ ብቻ ስጡ። ከሰጣችሁ ያጸድቃል። ለምሳሌ አንጢላሪዮስ የሚባል ባለጸጋ አለ። አንጢላሪዮስ በጣም ንፉግ ነው እና አንዱ ዳህልና አንጢላሪዮስ ዛሬ ምሳይል ቢያበላኝ ምን ትከፍሉኛል? ደግሞ በልቶም አሸንፎ ሊከፈል ነው፣ ውርርድ ነው። ምን ትከፍሉኛል? ከዚያ ተመልከቱ። አይሰጥም፣ ይሰጣል። ተወራረዱ። ሄደና ስለ እግዚአብሔር አለ። እግዚአብሔር ያጥፋ አለና የሚበላው ደረቅ ዳቦ ነበር። ቢወረውር ግንባሩ ዳውር ወጥ ነበረ። ተመስገን ጌቴ ብሎ ደሙን ብስ አድርጎ በላና ያ ሰው ሌሊት ባለጸጋው አንጢላሪዮስ በራእይ ነፍሱ ከስጋው ተለይታ አጋንንትም የእኛ ናት መላእክትም የእኛ ናት ብለው ቀርበው እዚያ ላይ ሲቀርብ ያዳህ መጣና ትማልም ዛጽገብከኒ አምጽኡ ከኑዜ፣ ትናንት ያጠገብከኝን አጉራሽን መጋቢን ሆዴን ጠጋኝን እዚያ መጡ እያለ መጣ። አጋንንት ናቸው። አንተ ሞኝ መጣህ እንጂ አጠገባሉ። ኢታአውቀኒ እኔ ርቦይ ስለነበር ዱላው አልታወቀኝም ብሎ መሰከረለት። በሩገነት አጉት ተብሎ ሲወሰድለት አየና ነቃ። ሲነቃ ነፍሱ ከስጋው ተዋህዶ ነቃ። ከነቃ በኋላ ለዱላ የወረወርኩት ዳቦ ገነት የሚያገባኝ ከሆነ ወዲጀማ መሰጥ እንዴት ጸድቀዋል ብሎ ሀብቱን ጨርሶ ለነዳያን ሰጠ። ለነዳያን ሰጥቶ ሲጨርስ ያልደረሳቸው ድሆች መጡ። ከዚያ በኋላ መንገድ ወዴት እየሄዳችሁ ነው? ከደጉ ከአንጢላሪዮስ ቤት አለ። ቀድሞ ሰጥቼ ጨረስኩ። ወይ ቀደም ባላችሁ ቢሏቸው አዳግኛ እንዴት ነው አሉ። እንግዲህ ሽጣችሁ ተካፈሉኝ አለች። አያችሁ፣ የገነትና የመንግስት ሰማያት ዋጋ የከፈለ የገባው ሰው እንኳን ከሚበላው ቆርሶ ከሚቀደው ከሚለብሰው ቀዶ ይቅርና ተሽጦም ቢሆን ምጽዋት ይመሰውታል። ሽጣችሁ ተካፈሉኝ ብላችሁ ድሃ ቆራጥ ነውና ሸጡት ይላሉ ሊቃውንት። ድሃ ቆራጥ ነውና ሸጡትና ሰው ከመሸጥ ይሰውራል። ሸጡና ሲያበቃ ድህነታችሁ ሰው እንዳያሸጣችሁ መጠንቀቅ ይገባል። ሸጡት። ተሸጠና ደግሞ ተመልከቱ፣ ከሰው ቤት ከሚሰራበት ሂዶ ሙት ማንሳት ደግሞ ጀምሮ። ለምን? ገንዘብን የናቀ ሰው ሙት ያነሳል። ሰው በክርስትናው እንዳያድግ አንቆ የሚይዘው ትብትብ ምንድነው? ገንዘብ አንቆ የማይዘው ማለት ነው። ሀዲዮ መንበቅ ይሄ
ዘሩ በቀለ ምን ያዘው ነው የሚለው? እሾህ በሉ እንጂ ዘሩ በቀለ እሾህ ያዘው ያለው ጌታ ማቴዎስ 13 ላይ ምንድን ናቸው እሾህ የተባሉት? ፍቅረ ውሉድ፣ ፍቅረ ብእሲት፣ ሀሌወ መንበር፣ ትካዘ ዓለም እነዚህ ናቸው። ፍቅረ ውሉድ ለልጆች ምን አወርሳቸዋለሁ እያለ ለሰው የማይሰጥ፣ ፍቅረ ብእሲት ሚስቴ ይከፋታል ብሎ ለሰው የማይሰጥ፣ ሀሌወ መንበር የት ሀገር እኖራለሁ በምን እሾማለሁ የት ከተማ ቤት በሰራ ይሻለኛል የሚል፣ ትካዘ ዓለም ምን እለብሳለሁ ምን እበላለሁ ምን እጠጣለሁ የሚል ሰው እነዚህ እሾሆች የተማረው ወንጌል በሱ ላይ እንዳያፈራ አንቀው ይይዙታል ወይ ነው። ይህን እሾህ ማስቸነፍ ይጠበቃል። ከቃሉ ጋር ናችሁ? ከዚያ በኋላ አንጢላሪዎስ አንዲት ድሃ ገንዘብ ተበድራ የምትከፍለው አጣ የምትከፍለው ስላጣች ልጇን ለባርነት ሊወስዱባት ሲሉ አገኘ። እኔን ተኪና ልጅ ይፈታልሻል። አሁንም ተካና ምን አለ? ልጇን አስፈታለን። በኋላ ደግሞ ሄዶ ለባርነት ከገባበት ቤት ሄዶ የንጉሱ ልጅ ቢሞት ጸልዮ ከሞት አስነሳው። ምጽዋት ይሄን ያህል ኃይል አላት። ለዚህ ሊቃውንቱ ምን ይላሉ? አምላኩ በ30 ብር ተሽጦ አዳምን እንዳዳነ አንጢላሪዎስ በ30 ብር ተሽጦ የዳዊትን ልጅ አወጣ ብለው ክርስቶስን መሰለ ብለው ያደንቁታል ማለት ነው። አምሳለ ክርስቶስ ማለት ይሄን ቤዛነትን መክፈል ክርስቶስ ራሱን ሰጥቶ አዳምን ከነልጆቹ ነፃ እንዳወጣ ራስን ሰውቶ ሰዎችን ከእስር ቤት ከረሃብ ከችግር ከስራት ከችግር ማውጣት የሚያስታርቁ ብፁዓን ናቸው ማለት እኮ አንድ ወርቅ እኮ ሰውየው ቢያጣ ሰርቆ ከእግዚአብሔር ጋር ሊጣላ የነበረው ይችን ብላና አትስረቅ ከእግዚአብሔር ጋር አትጣላ ብለው ሰርቆ ከእግዚአብሔር ጋር ሊጣላ የነበረውን ሰው የሚበላው ሰጥተው ከእግዚአብሔር ጋር የሚያስታርቁ ብፁዓን ናቸው። ይህን አድርገን ብንጸድቅ አምላከ ቅዱሳን ይርዳል። አሜን በሉ። አመፀኛው ገንዘባችሁ ምን አበጁበት? ወዳጅ አበጁበት። አመፅ የምትሰሩበትን ገንዘባችሁ ወዳጅ አበጁበት። ምን አይነት ወዳጅ? አይዳው ድኩማት አንጻ ሎንተ አብያት አለ። ደካማ እጆች የብርሃን ቤት ይሰራሉ። እስኪ በሉ ሞት ደካማ እጆች የምን ቤት ይሰራሉ? የብርሃን ቤት። ግራ ይጋበዛችሁ፣ ስጋ ይጋበዛችሁ፣ ድግስ ያበላችሁት ሰው ይኖራል። ያ መንግስተ ሰማያት አይሰራላችሁ። ደካማው እጅ ግን እዚህ ብርድ አጨማዶት አስቸግሮት ረሃብ ወስሞት የሚኖረው ግን እሱ የብርሃን ቤት ይሰራላችኋል። ትክክለኛው የመንግስተ ሰማያት ሐናጺ ማለት ድሃ ነው ይላል አባቶቻችን። ምጽዋት የሚለምን ሰው ለሚደመኑ ሰዎች መንግስተ ሰማያትን የሚያንጽላቸው ባለሙያ ነው ብሎ ይነገራል። ይሄን የሚያንጽልን እሱ ነው። ስትሰጡ ደግሞ ይሄኛው ሰርቶ መብላት ይችላል ቀልደኛ ይላል። ያኛው ነው ቢሮ ደግሞ ይሰጣል። ለዚያው 50 ሳንቲማችን እኮ ደግሞ እንደዚህ ሰው ምን ማለት እዚህ ጥያቄ ልጠይቃችሁ። የሰው ፊት እሳት አይደለም ነው ንገሩኝ እንጂ ወዶ የሚለምን አለ የለም። ቸግሮት ነው። ቅዱስ ዮሐንስ አፈወርቅ ጢሞቴዎስን በተረጎመበት ድርሳኑ መጀመሪያ ሊለምን ላፈረ ስጥ ነው። ሊለምን ላፈረ አፉን አውጥቶ የለመነው እሱ የዕለት ራት ሊያጣ ይችላል። ሰርቶ ይበላል ገሌ ብለህ አትለፍ። ለለመነ ሁሉ ስጥ። እንዲህ አድርጎ መስጠት ወዳጅ በሰማይ ወዳጅ ያበጃል። ደግሞ መጽሐፍ መነኮሳት እንደሚል ደግሞ ስሙት ብእሲ አብር በፍትሐ ብእስ ይሳየጣል ለመንግስተ እግዚአብሔር። ጥበበኛ ሰው በቁራሽ እንጀራ መንግስተ ሰማያትን ይገዛታል። እስኪ በሉ ጥበበኛ ሰው በሉ በቁራሽ እንጀራ ማንን ይገዛታል? መንግስተ ሰማያት። ዛሬ አንድ ቤት ስንት ብር እንደሚያወጣ ገምቱ። መንግስተ ሰማያትን ግን የምንገዛት በቀዝቃዛ ውሃና በምንድን ነው? በቁራሽ እንጀራ። የማን? የቅዱሳን ቃል ኪዳን የእግዚአብሔር ቸርነት ስለሚረዳን። ስለዚህ ምን አለ ደራሲው? እንዲህ አለ አባ ጊዮርጊስ ዘጋስጫ በመዝሙረ ድንግል ብፁዕ ዘይለቁ ላይለ ምስኪን ወነዳይ። መዝሙረ ዳዊቱ አይደለም። ብፁዕ ዘይለቁ ላይለ ምስኪን ወነዳይ ከመ ይድኀን ብኪ እምዕለተ ኩነኔ አባይ በእንቲአኪ ማርያም ወበንጽሕናኪ ሰናይ አኮ በብዙ ንዋይ መንግስተ ሰማያት ይትረከብ በማየ ይላል። ምን ማለት ነው? ድንግል ማርያም ስለ ማርያም ብሎ ስለ ድንግል ማርያም ብሎ ድሆችን ያሰበ እሱ ንዑድ ክቡር ነው። በብዙ እውቀትም አይደለም፣ በብዙ ጥበብም አይደለም፣ በብዙ ገንዘብም አይደለም። ያንቺ ንጽህና ተጨምሮበት መንግስተ ሰማያት በቀዝቃዛ ውሃ ይወረሳል አለ። መንግስተ ሰማያት በምን ይወረሳል? በሉ እንጂ። ስለዚህ ብልህ ሰው በሉ አንድ ጊዜ በቀዝቃዛ ውሃ በቁራሽ እንጀራ ማንን ይዋጃታል? መንግስተ ሰማያትን ይዋጃታል። እንዲህ ያለ ወዳጅ አበጁበት። ወዳጅ እንድናበጅ እግዚአብሔር ይርዳል። እሺ ስንሰጥ ለማን ነው የምንሰጠው? አቤት ለእግዚአብሔር። ለሰዎቹ በዘባነ ሩቃን
አባቶቻችን ይላሉ ምጽዋት ማለት የተዳፈነ እሳት ማለት ነው። ለከተማ ሰው ምሳሌው አይመችም። ለምን ኤሌክትሪክ ምጣድ ገብቷል ችግር ነው። የተዳፈነ እሳት እናቶቻችን ማታ ብልስ የምትባለው በገጠር ማታ እሳቱን አዳፍና በምንድን ነው የምታዳፍነው? ይሄ ጎበዞች ናቸው። በአመድ አዳፍናው ትተኛለች። በአመድ አዳፍናው ከተኛች ማለዳ ጅደል የሚባል ዝናብ አለ። ያ ውጭምር የሆነ ዝናብ ሲመጣ ቤት እሳት ስላለ እሳቱ ይገለጣል። ያው ትልቁ ምግብ ድንች ይቀቀላል፣ ጎመን ይቀቀላል። ያ ከዚያ በኋላ ለእረኞችም ይሰጣል፣ ለገበሬዎችም ይሰጣል፣ ለሰራተኞች ይሰጣል። ሰሎሞን መጽሐፈ ምሳሌ ምዕራፍ 31 ላይ ያስቀመጠው የቤት አስተዳደር ትሰራለች። ተነስታ ትፈጥላለች፣ ለባሏ ድርብ ጋቢ ትሰጠዋለች። ብልህ ሴት እንዲህ ናት ይልና ሰነፍ ሴት ግን በገዛ እጇ ቤቷን ታፈርሳለች ይላል። ለወርቁ በበጋው እንጨት ስላለቀመች የጤራውን እየመዘዘች ትሞቀዋለች ነው። ምስጢሩ ግን በስንፍል በተንኮሏ ቤት ታፈርሳለች ነው። ታዲያ ተመልከቱ፣ ያቺ ሴት እንዲህ አድርጋ ታሰናዳለች። በማታ ቢደክማትም ታግላ ያዳፈነችው እሳት ለብርድ ሰዓት እንደጠቀማት ዛሬ ታግለን በድሆች ሆድ ያስቀመጥነው እንጀራ በፍርድ ጊዜ ይገለጥልናል ብለው ይናገራሉ። 318ቱ ሊቃውንት በአንቀጸ ምጽዋት በፍትሐ ነገሥት አንቀጽ 16 ላይ በምጽዋት አንቀጽ ላይ ነው ይሄንን ተርጉሞ የሚገኙ። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። ስንሰጥ ደግሞ ምን ይላል? እንጀራህን ደይ ተመልከቱ፣ ህብስተከ ተመልከቱ፣ ውስተ ገጸ ማይ እንጀራህን ወስደህ ከውሃ ላይ ጣለው ይላል መጽሐፈ መክብብ ምዕራፍ 11 ላይ። እንጀራህን ወስደህ ከውሃ ላይ ጣለው ማለት ለማይመልሱ ውሃ ከወሰደው በኋላ እንደማይመለስ ከውሃ ላይ የጣልከውን እንጀራ መልሼ አንስቼ በለዋለሁ እንደማትል አስቀድመህ ለማይመልሱልህ ሰዎች ስጥ። ለማይመልሱልህ ብትሰጣቸው ለማያመሰግኑ ሰዎች ስጥ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። የመጨረሻው ከቃሉ ጋር ናችሁ። እግዚአብሔር ክርስቶስን የሚወደው እግዚአብሔር ይስጥልኝ። አሜን በሉ። ክርስቶስ ማለት እዚያ የሚራበው ሰው ነው አይደል ያለው ሊቁ። እዚያ የሚራበው ሰው፣ እስር ቤት ውስጥ የታሰረው ሰው፣ የሚጠይቀው ያጣው ሰው፣ የሚለብሰው ያጣው ሰው፣ የተቸገረው ሰው፣ መታከሚያ ያጣው ክርስቶስ ማለት ያ ነው። እሱ ስትወድ ያንን ወደዋል። ለዚህ ያደረከው ለክርስቶስ ወደ መቼ ተርበህ አበላን፣ መቼ ጠምቶ አጠጣን፣ መቼ ታርዘህ አለበስን ብለውታልስ። ለገበርክሙ ለአሐዱ ምድኑ እሳት ሊተገበርክሙ ከታናናሾቹ ለአንዱ ለነዚህ ለአንዱ ያደረጋችሁ ለኔ ያደረጋችሁ ለኔ ያደረጋችሁ ብሎ ለማን ለክርስቶስ አደረገን ለኔ ያደረጋችሁ ብሎ የሚመሰክርልን እንዲያ ስናደርግ ነው። የመጨረሻው ከቃሉ ጋር ናችሁ። አመፀኛው ገንዘባችሁ በሉ ምናምንችበት አመፀኛው ገንዘባችን ነው። ወዳጃችን ማን ነው? እግዚአብሔር። እግዚአብሔር በሉ ማን ነው? በአመፀኛው ገንዘባችሁ ከእግዚአብሔር ጋር ተወዳጁበት። ምን አድርገን? አስራት አውጥተን በሉ ቀዳሚያት አምጥተን በኩራት ለይተን ሶስቱን ለይተን ከማን ጋር እንወዳጃለን? አቤት እኔ በጣም ድንቅ የሚያሰኘኝ የእግዚአብሔር ስራው በጣም ድንቅ የሚያሰኘኝ ሁለት ነገር ብቻ ልናገር። አንደኛው በጣም ድንቅ የሚያሰኘው ሊምር ሲፈልግ መቆጣቱ ነው። ሊምር ሲፈልግ ይቆጣል። እስራኤል አቤት አበሱን ህዝብከ ህዝብ በደሉኝ አለ። አዲያሳ እድገኒት ሲዮሙ በማቴ ተወይ ላጥፋቸዋል። ሙሴውን እግዚአብሔር ዞታ እንደው በጣም ድንቅ ነው የሚያሰኘው። አዛኝ እግዚአብሔር ሄዶ ለሙሴ ይገለገላል። ተወይ ላጥፋቸው ማለት እኮ እንዳላጠፋቸው ለምነኝ ማለት ነው። ተመልከቱ፣ እንዳላጠፋቸው ለምነኝ። ሊምር ሲፈልግ ይቆጣል። እውነቴን ልንገራቸው፣ አሁንም እግዚአብሔር ተቆጥቶ የቆነጠጠን ቁንጥጫ የእግዚአብሔርን ምሕረት የምናይበት መንገድ እንደሆነ አንጠራጠርም። እግዚአብሔር የምሕረት ፊቱን ለማየት ያብቃል። እግዚአብሔር ሊምር ሲል ይቆጣል፣ ሊያድን ሲፈልግ ይገስጻል፣ ይቆነጥጣል። ለምን? ቅዱስ ጳውሎስ እንደተናገረ የማይቆነጠጥ ልጅ ዲቃላ ነው ብሎት ነው። የማይቆነጥ ልጆቹ በመሆናችን ይገስጸናል። እንዲያውም እውነቴን ልንገራቸው፣ ከኛ ከመካከላቸው አንዳንዶቹ በግፍ በመገደላቸው፣ በሰይፍ በመታረዳቸው፣ በእሳት በመቃጠላቸው፣ አንዳንዶቹ ገደል በመወርወራቸው፣ አንዳንዶቹ ያላገባ በመታሰራቸው የነሱ ደም መስዋዕት ሆኖ ወደ እግዚአብሔር ተጣርቶ ለእኛ ምሕረት እንደሚያዘን እርግጠኞች መሆን አለብን። የአባቶቻችን አምላክ ስለፈሰሱት የወዳጆቹ ደም ብሎ ለእኛ ምሕረትን ይላክልን። አንዱ ይሄ ነው። ከቃሉ ጋር ናችሁ። እንዲሁ ድንቅ የሚያሰኝ እዚሁ ጋር ሳይተያይዙ ሲቅዱስ እግዚአብሔር በሉ ቅዱስ ኃያል ቅዱስ ሕያው ዘይመውት። አሁን ቅዱስ በሉኝ የሚል ቅዱስ መሆኑ ጠፍቶት ነው
ይሁላችሁ ተመልከቱ። እኛን መቀደስ ሲፈልግ ቅዱስ በሉኝ ነው። እኛን ምስጉን ማድረግ ሲፈልግ አመስግኑኝ ነው። እኛን ሊያከብር ሲፈልግ አክብሩኝ ነው። እኛን ከፍ ማድረግ ሲፈልግ ከፍ አድርጉኝ ይላል። የእግዚአብሔር ጥበብ ለሰው አልገባውም እንጂ ማለት ከቃሉ ጋር ናችሁ። ሁለተኛው ልናገር የፈለኩት እግዚአብሔር ሊሰጥ ሲል ይለምናል። እስኪ ሊሰጥ ሲል ይለምናል በሉ። ሊሰጥ ሲል ይለምናል። ሊሰጥ ሲል ይለምናል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ምን ሲል የሚለምነው? አቤት ሊሰጥ ሲል ይለምናል። ተመልከቱ፣ የሚለምነው ጥቂት ለምኖ ብዙ ለመስጠት ነው። እስኪ ጥቂት ለምኖ በሉ። ምን ለመስጠት ነው? ምሳሌ፣ በአጭር ቃል ምሳሌ። ጌታ በሐዋርያት ዘመን በተገለጠ ጊዜ ከቅዱስ ፊልጶስ እጅ የተገኘ ስንት እንጀራ ነው? 5 እና ስንት ዓሣ? 2። ስንት ሺህ ሕዝብ በላው? 5000። ስንት ቅርጫት ተረፈ? 12 ቅርጫት። ግን ክርስቶስ የለመነው ስንት ነበር? 5 በሉ እንጂ። ምን አለ ተመልከቱ። ለዚህ ሕዝብ የምናበላው እናገኛለን አለ። ዮሐንስ 6 ላይ ያደላችሁ። አይ እዚህ 5 የገብስ እንጀራና 2 ዓሣ የያዘ ልጅ አለ ብለው ያ ፊልጶስ ነው ተመሰከረ። በለው አምጡ አለ። ሕዝቡን አስቀምጡ አለ። 5 እንጀራ ሰጥተውን 5000 ሕዝብ አጠገበ። 12 ቅርጫት ተሰበሰበ። እስኪ ሊሰጥ ሲል ይለምናል በሉ። ሊሰጥ ሲል ምን ይላል? እሺ አንድ ሌላ ምሳሌ ከሐናና ከኢያቄም እመቤታችን ክርስቶስ ተቀብሏል አልተቀበለም? የስንት ዓመት ልጅ ተቀበለ? አቤት የ3 ዓመት ልጅ ተቀበለ። አፏ ያልፈታች ልጅ ተቀበለ። አፏ ገና ህፃናት ያልፈታች ልጅ አበ የምትል ገና የምትቆላጠፍ ድንጉል ድንጉል የምትል አስተካክላ የማትራመድ ሕፃን ልጅ ተቀበለ። የ3 ዓመት ልጅ ተቀበለ። አስተምሩ። የ3 ዓመት ልጅ ተቀብሎ ምን አድርጎ? የቀዳማዊ ቃል እናት አድርጎ ሰጣቸው። አፏን ያልፈታች ሕፃን ተቀብሎ የነባቤ ቃል የስጋው ቃል ክርስቶስ እናት አድርጎ ሰጣቸው። ትንሽ ሕፃን የ3 ዓመት ልጅ ሕፃን ተቀብሎ የብሉየ መዋዕል አብይ እግዚአብሔር ወአብይ ኃይሉ ወአልቦ ሁልኩለ ጥበቡ እግዚአብሔር ታላቅ ነው የሚባል የእግዚአብሔር እናት አድርጎ ሰጣቸው። ምንም ሀብት ንብረት በሬ አልጨመሩላት፣ ላም አልጨመሩላት፣ በቅሎ ፈረስ አልጨመሩላት፣ ሰንጋ አልጨመሩላት፣ እህል አልጨመሩላት፣ ጭነት አልጨመሩላት፣ ዘመድ አልጨመሩላት። ብቻን አስገቡለት። እግዚአብሔር ግን ጸጋን የተመላች አድርጎ ሰጣቸው። እስኪ ጸጋን የተመላች ሆኑ። የድሆች የሐናና የኢያቄም ልጅ ለእግዚአብሔር ተሰጣ። ጸጋን የተመላች ሆነች። ሕፃኒቱ ለእግዚአብሔር ተሰጣ። የእግዚአብሔር እናቱን አመጣች። እስኪ እግዚአብሔር እናቱን አመጣች ሆነ። ስትገባ ግን ምን ሆና ነው የገባችው? ሕፃን በሉ እንጂ። አበርክቶ መቀበል ማለት ይሄ ነው። አበርክቶ መቀበል ማለት ይሄ ነው። ከእግዚአብሔር እጅ በርክቶ እንድንቀበል ነው እንጂ እግዚአብሔር ብቻ። አሁን ይሄን ቤተክርስቲያን ለመስራት በሉ እንግዲህ ይሄን ያህል ብር ያስፈልገናል። ለሲሚንቶ ይሄን ያህል ወይኔ ድቅ የሚያደርገው ድንጋይን የፈጠረ ማን ነው? ውሃን የፈጠረ ማን ነው? በላንተ ድንጋይ ተፈለጥ ራስ ተሰንጠቅ ስንጠቅ በላንተ ደግሞ ድንጋይና ሲሚንቶ በውሃውናና አውካ በቃ አንተ ደግሞ ተጋጠም በአንድ ቀን እግዚአብሔር ቤቱ መስራት አይችልም። ታዲያ ተበልኩ ሊሰጥ ሲል ይለምናል ብሎ ሊሰጥ ሲል ይለምናል። ስለዚህ እግዚአብሔር ሰዎች ከዛሬ ጀምሮ ከምትችሉት ለየትኛው አጥቢያ ቤተክርስቲያን አሁን ተመልከቱ። ክብረ በዓል ይመጣል። ሚካኤል ይሆናል፣ ገብርኤል ይሆናል፣ ጊዮርጊስ እመቤታችን ማርያም ትሆናል። እዚያ ስንሄድ በዓመት አንድ ጊዜ እንኳን አድርሶን ልንማር ስንሄድ በቤት ህንፃ ልንሰራ ነው በሉ እጃችሁን ዘርጉበት። አይሰለቻችሁም? እንቅጯን ተናገሩ። እንዴ ሁልጊዜ ልመናል እንደው ዛሬ ክርስቲያን መሆን ሰለች ብላችሁ አታውቁም? መፍትሄው ምንድን ነው ስትሉ አስራት ማውጣት። እስኪ አስራት ማውጣት ነው። በዓመት አንድ ጊዜ መጥተን እግዚአብሔርን መስማት ሲገባል ብር ሰምተን እንሄዳለን። ሳንማር ለታቦት ሰግደን መልስ ሲገባል ተማረን ተሰልችተን በረከት ይዘን ይሄ የሆነው ምንድነው? አስራት በኩራት ባለመውጣታችን ከ10 አንድ። ለዚህ ነው የሚገባን ለእግዚአብሔር ባለመስጠታችን ገንዘባችንም በቀዳዳ ከረጢት እንደተቋጠረ አሸዋ ነው አይደል የተባለው? በላይ ይገባል በታች ይፈሳል። የመንግስት ሰራተኛው ወሩን ከአራት ይከፍለዋል ይባላል። እውነት ይሁን ሐሰት እናንተ ክፈሉ ንገሩ። የሰማችሁ ነው? እሺ በጣም ጥሩ። የመጀመሪያው ደሞዝ የተቀበለበት ሳምንት ፍስሐ ይባላል።
ገንዘብ በደንብ ስለሚቀበልበት። ሁለተኛው ሳምንተ ኦዲት ይባላል። ለካፌ እኔ ያልከፍላለሁ ለኪራይ እኔ ያልከፍላለሁ የሚልበት። ሶስተኛው ምን ይባላል? ሳምንተ ፍዳ። ሳምንተ ፍዳ ይባላል። ምክንያቱም አልቋል፣ የፊተኛውም አልደረሰም፣ የኋለኛውም አልቋል። አራተኛው ሳምንተ ተስፋ ይባላል። ለደሞዝ ሳምንት ይመጣል እያለ የሚበደርበት ጊዜ ስለሆነ ማለት ሳምንተ ተስፋ። ይሄንን ሁሉ ችግር ያመጣው ምንድን ነው? አስራት በኩራት አለማውጣታችን። ከቃሉ ጋር ናቸው። አስራት አለማውጣት እንዲህ ያለ ድሃ ያደርጋል። እንዳንበረክት እኔ እግዚአብሔር ያየኛል፣ እናንተ እኔ ልቤን ማታዩት እግዚአብሔር ያየኛል። እናንተ ወይም እዚህ ያሉት የቤተክርስቲያን አባቶች እንዲወድ ብዬ ምንም እንደማልናገር መድኃኒዓለም ያውቃል። እየጠፋን ነው። አሁን ለቤተ ክርስቲያን ህንፃ እንዲሰራ የካህናት ደሞዝ እንዲጨመር እንደዚህ እንዲህ አይደለም ብቻ አይደለም የምናገረው። እኛ ራሳችን የነፍሳችን እንኳን ብንተው በረከት እንድናገኝ ለእግዚአብሔር አስራታችን ነው። ጫማም የሚሰፋ ይሁን የሾፌርም ይሁን ማንኛውም ሰው ቢሆን በቀን 10 ብር ካገኘ አንዷ ብር የእግዚአብሔር ነው። ያችን እንስ አበርክተን እንቀበላለን። እሺ ሁላችሁም እሺ በሉ። እግዚአብሔር እሺ ይበላችሁ። እናንተ እሺ እንዳላችሁ እግዚአብሔር እሺ ብሎ ጸሎታችሁን ይስማችሁ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እስኪ አንድ ሀሳብ ልንገራችሁ። ካህን ሀብታም ይሁን ድሃ? አቤት ግን ቆይ ካህን ሀብታም ይሁን ድሃ? ግን እናንተ አትቆጡ። ይኸው ዛሬ እኛ ገንዘብ ሽቱ ሲረጩበት፣ ካባ ሲጋይሩበት፣ ቤት ሲሰሩበት አትሉም? ለምን እውነቷን አትናገሩ? ትላላችሁ እኮ እውነቱ ማለት ነው። መነኩሴ ራሱ አስጠልታችሁ የለም አስጠል። አንድ ሰውዬ ወደ ሆነ ቦታ እየሄድኩኝ መኪና ውስጥ አብረን ተሳፍረን በጎን ቁጭ ብሎ በስልክ ነው የሚሳደው። ቆይ አገኘሃለሁ ዋጋ እንሰጣለን። ስልኩን ሲዘጋው ተው እናቴ ሰው አትሳደብ አለ። ነዶት አለቀ። መነኩሴ መጀመሪያ ራስህን ማስተካከልኩ ብሎ ትንሽ ቆይቶ ነዶት አባ አቤት ለምንድን ነው ግን መነኩሴ ሌባ የሆነው አለ። ከዛ ምን ብዬ እንደመለስኩለት እናንተ ሌቦች ስለምትወልዱ እየተናገርኩ ነው ማለት ነው። ለምን ሌባ ሕዝብ ትክክለኛ አባት አያገኝም። እናንተ እግዚአብሔርን ካልሰረቃችሁ የማይሰርቁ ካህናትን ይሰጣቸዋል፣ የማይሰርቁ መነኮሳትን ይሰጣቸዋል። ካህንማ ይኑረው እንጂ እንዲሁ ዛሬ በእውነቱ ምዕመናን አዛዥ ናዛዥ ጌቶቹ ናቸው አልኩ። አዛዥ ጌቶች እኮ ነው ናቸው። በቃ ተፈርታችሁ ለምዕመኑ እንዳይከፋው ተብሎ ነው። በተለይ የውጭ ሀገርና ኢጣሊያ ድረስ ነው። እዚያ ካገኘናቸው እዚያ እንነግራቸዋለን። በወርድ ስለሚመሩት መከራን የሚያበሉ ማለት ነው። መከራ በቃ መነኩሴውንም ጳጳሱንም እነሱ የሚያዙት የሚያሽከረክሩት ነው የሚመስላቸው። የአንድ ጥያቄ ልጠይቃችሁ። አሁን እንግዲህ ተመልከቱ። አንድ ቦታ አለ የሆነ ጉባኤ ሲዘጋጅ በእውነቱ እነዚህ መምህራን 3 ቀን 2 ቀን ሰብከዋል። ለእነዚህ ራት ስፖንሰር የሆኑን ወለተ ማርያምና ገብረ ማርያም እግዚአብሔር ይስጣቸው ልንበርዳቸው ይባላል። ይህ ለምን ደሆነ ለምንለላቸው እኔ የአምላክን ስጋ አብልቼ ልልስ አይባልልኝ? እኔ የአምላክን ደም አለጥቼ ልልስ አይባልልኝ? ስለዚህ ተመልከቱ፣ ነገሩ ተበላሽቷል። ብንስተካከል አይሻልም? ይሻለናል። እውነት ነው። እንዲያመሰግናችሁ ትፈልጋላችሁ። እንዲያመሰግናችሁ እልል እንዲበላችሁ እንዲደለቅላችሁ። በእውነቱ ዝክር ይዘከራል እዚያ። ከዚያ በኋላ ቤት ተመጡ። በእውነቱ ወይዘሮ እህታችን እገሌ ወንድማችን እገሌ ድሮም የመስጠት ዘር ናቸው። እንዲህ ያለ ነገር አያስፈልግም። ከቃሉ ጋር ናችሁ? በዚህ ዘመን አንድ አባት አሉና ምን ይላችሁ? እኔ ምረቃዬን አላባክንም ይላል። ምረቃዬን አላባክንም። እንዲያውስ እኔ ያዛኝን ብሬ ነው። እኔ አሁን እናንተ ቤት ብገባ እንጀራ ብሰብኝ ስገባ ምንድን ያለ ባለቤቱ ሄዱ ስንቅ አትቋጥሩ፣ ከተከፈተላችሁ ቤት ግቡ፣ ሰላም ለዚህ ቤት ይሁን ይበሉ። ከተቀበሏችሁ ሰላማችሁ ያድርባችኋል። ሰላማችን ማን ነው? ክርስቶስ ወልድ። ከተቀበሏችሁ ሰላማችሁ ያርፍባችኋል ማለት እናንተን ሲቀበሉ የእናንተ ሰላም እኔ በቤቱ አርፋለሁ ማለት ነው። እንዲህ ካሏችሁ ልባችሁን አራግፉ። ታዲያ እኔ ገብቼ ካህኑ ገብቶ ሰላም ለዚህ ቤት ይሁን ስል ክርስቶስ የሚገባ ከሆነ እንዲሁ ሻይ አጥፍታችሁ ለእናንተ ለምን አንልም። ስለዚህ ከዛሬ ጀምራችሁ ተስተካክላችሁ ምስጋና ሳትፈልጉ ለካህኑ እና ተመልከቱ። ለዚህ ነው 50 ብር ትሰጣላችሁ። 50 ብር ለመነኩሴው ለካህኑ 100 ብር ለሳሙና ብር ይሰጣል። ደግሞ አንዳንዱ ደግሞ እንደው ጨመር ካለ በግ ይገዛል የትንሳኤ በኋላ ንስሐ ሲገባ
ይለው አባቴ የናጤ ሰርቻለሁ አይወድ ተማሪ አረ ስንት ኃጢአት አለ አንቺማ ቀላል ነው ለምን ያ ውለት አለ ተቃሉ ጋር ናችሁ ቆይ ተቃሉ ጋር ናችሁ እግዚአብሔር ከሁላችን ጋር ነው ታዲያ ይሄን ቢስተካከል ካህናት ሀብታም መሆን የለባቸው የራሳቸው የሚበቃ ነገር ካላቸው ግን አይ ኃጢአት ነው አቶ ገሌም ቢሆን ወይዘሮ ገሌም ቢሆን ረፉ አስካለ ማርያም ቢሆን ገብረ ማርያም ረፍ ያለ ነገር የለም ክርስቶስ ሸን አይወድም ብለው አይ ተመልከቱ ገንዘብ ብሏል ሙሴ ገንዘብ አይናማዎችን እውር ያደርጋል ያደርግ አይናማቸው ፍርድ እንዲያጣሙ አይኑ ችግር ያለበት ሰው ፀሐይን ትክ ብሎ ማየት እንደማይችል የገንዘብ ፍቅር ያለበት ሰው እውነትን ትክ ብሎ ማየት አይችልም ስለዚህ አባቶቻችን እንኳን እንዲፈሩን አድርገናቸዋል እኮ ሽባ አደረግነው ክህነቱንም ቤተ ክህነቱንም ምንኩስናውንም ጵጵስናውንም ዲቁናውንም ሽባ አደረግነው ጨመር አድርገው ሲመጡ ጨመር ያለ አድርጋ የምትሰጥ ስትመጣ ጸበሉም ጨመር ብሎ እንዲሰጣት እንዲደረግ የምታረጉን እናንተ እኮ ናችሁ እናንተ አብልታችሁ እናንተው ታማላችሁ አይጣል አይደርስ እኮ ነው ማምላክ የከተማ ሰው አስቸጋሪ ነው አውቄ ነው ወዳችኋለሁ ማለት ከቃሉ ጋር ናችሁ ዛሬ ወላችሁ ጋር አሁን የከተማ ሰው ሽቱ ገዝቶ ለመነኩሴ ይሰጣል ቋንጣ ከትክቶ በአገልግል ይዞ ለገዳም መነኮሳት ያቀብላል ከዚያ በኋላ ተመልከቱ እኛ መነኩሴ አባ አቤት ለዚህ ነገር እንፈልገዋለን ከዚያ አባ ገሌ የሚባል አባት አውቅ ነበር ልደውልላችሁ እኔ ሰው ናቸው አሁን ላስመጣችሁ ይላል ይዘዋል ጌታቸው መሆን ይጀምራል የኛ ሰው ጌታ መሆን ይጀምራል እንዲህ አብልቶ እንዲህ አጠጥቶ ሽቱ ብታስለምዱን እናንተ ውስኪ የሚባል መጠጥ ብታስለምዱን እናንተ ስጋ ብታስለምዱን እናንተ ብትሰድቡንም እናንተ ሌላ ማን ይሰድበናል ስለዚህ እግዚአብሔር ሰዎች እንከባበር ይላል ዘመኑ ሰው ስለዚህ ከቃሉ ጋር ናችሁ መፍትሄው ምንድነው ስትሉ አስራት ማውጣት እስኪ አስራት ማውጣት ነው አስራታችሁን አውጣችሁ ቀዳሚያቱን አውጣችሁ በኩራቱን ሰጣችሁ የሚሰርቅ ካህን ካለ ለቀም አይኔ ቄስ ነኝ እኔ አባ ነኝ አይ የሚባል ጉድ የለም ሰይጣን ማለቃ ነበር ዝም በል እኔ እንዲህ የሚባል ጉድ የለም አስራትን አውጥቶ ያንን አድርጎ መንቀፍ ይገባል እውነት ለመናገር ግን ካህናትን መስደብ ሲኦል እንደሚወረውር ማወቅ ይገባል እንደው አዛኝ ነኝ ካስረው እንኳን አይደለም ለምን መሰላችሁ እኛ ክርስቶስን ለመለመን ንስሐ ብንገባ ስጋህን በልቻለሁ ደምን ጠጥቻለሁ ብለን ነው ካህኑ ንስሐ ቢገባ ግን ስጋህን ፈትቻለሁ ደምን ቀጥቻለሁ ብሎ ነው ልዩነት አለ በእውነቱ እግዚአብሔር ባወቀ ማለት ነው ያን የመንግስተ ሰማያት መክፈቻ ቁልፍ ያዘ 10 ጣቶቹ በመለኮት ደም የሚታለው ይሄንን ካህን አምላክ ሱራፌል ኪሩቤል ሊነኩት የማይችሉትን የሚዳስሰውን እሱን ኃጢአት ሲሰራ እንኳን ብናገኘው ዘወር ብለን የመንቀፍ ስልጣን የለንም ህዝብ የሚጠፋው ክህነትን በመንቀፍ ነው ክህነትን የሚነቅፍ ጳጳሳትን የሚነቅፍ አባስ ሰድቦ የሚጸድቅ የለም ድክመት ካለ እኛ እንደምንሰራው ይሰራሉ እኛ እንደምንስተናከል ይስተናከላሉ እነሱም ስጋ ለብሰዋል ብሎ በጎ ሕሊና ይኖረን ግን ሃይማኖቱን ከጋደ ግን ርኅራኄ የለም በክርስቶስ ድርድር የለም ቅዱስ ዲዮስቆሮስ ሊሆን መጣና አንተ አለው ተመልከቱ እኔ የምልህን ሃይማኖት ስማኝ አልሰማም አውግዤሃለሁ አለ እኔም አውግዤሃለሁ ኧረ ተው እኔ እኮ አለቃ ነኝ አለው ሰይጣንም አለቃ ነበር አለቃ የምትሆነው ሃይማኖትህን ከጠበቅክ ነው ብሎታል ሃይማኖቱን ከካደ ሰው ክብር አይሰጠውም የሰውነት ክብር እንሰጠዋለን እንጂ የሰውነት ክብር እንሰጠዋለን እንጂ አባትነት ክብር የለውም ሃይማኖቱን ጠብቆ በስጋው ቢበላ ቢጠጣ ግን በሰው ፈጽሞ መፍረድ አይገባም አላችሁ የላችሁ በዚህ በጎንደር በኩል አሁን አባ አጋቶን የሚባል ጨርሻለሁ አሁን አባ አጋቶን የሚባለው አባት ነበሩና 5 ቁና ባቄላ ነው የሚበሉት በቀን 5 ስንት ነው 5 ቁና ነው የሚበሉት በቀን ደግሞ 500 ነው የሚሰግዱት ከዚያ አንድ ጓደኛቸው ባይታዊ ደግሞ አንተ 500 በልተ 5 ቁና በልተ የሰገድከው ስግደት ይቅርበል እግዚአብሔር ምን ይሆንከን እንደው በልቀንሳል ምን አደርጋለሁ ብለው 2 ቁና ብቻ በሉ 2 ቁና ብቻ በልተው ከዚያ በኋላ ተመልከቱ ሊሰግዱ ቢሉ 200 እንደሰገዱ አቆሙ አቃታቸው ጌታዬ ምንድነው እባክህ ጉልበቴን ስጠኝ ላገልግልህ ዝም ብለህ የሰጠውን እየበላ ስራ ዝም ብለህ 500 እንድትበላ 5 ቁና እንድትበላ ፈቅጄልሃለሁ ዝም ብለህ ስግደትህን አታቋርጥብኝ ከዚያ በኋላ ያኛውን ዶ እግዚአብሔር በራስህ ጸጋ ኑር በሰው ኃጢአት አይፈረድብህም አንተ ምን አገባህ አንተ የሚበላው ነው እንጂ ለኔ የሚሰራውን አታይም ቀን 5 ቁና ሲበላ ታያለህ ሌሊት ለኔ ምን እንደሚያደርግ አታውቅም አርፈህ ቁጭ በል ሌሊት ይቅርታ ሊጠይቅ ሲሄድ ያኛው እግዚአብሔር ብላ ቢለኝስ ወንድሜ ካልፈቀደኝ
እግዚአብሔርን በወደው ደግሞ የወንድም ፍቅር ይቀርብኛል ላስፈቅር ብለው ሲሄዱ ያኛው ደግሞ እግዚአብሔር የሰጠው ጋብና ገባይ ብለው ሲመጡ ተገናኙ። ጻድቃን ሳይቃጠሉ ይገናኛሉ የሚለው ተፈጸመ ይላል ሊቃውንት። ስለዚህ በማይገባን ነገር እንኳንስ በካህናት እንኳንስ በመነኮሳት እንኳንስ በጳጳሳት በወንበዴ በሌባ በአመንዝራ በነፍሰ ገዳይ የመፍረድ ስልጣን የለንም። እንዲያው ዜናው ላይ የሚሉት አባቶች ምንድነው የሚሉት? የሚፈርድ ሰው የክርስቶስን የመፍረድ ስልጣን የቀማ ነውና እሱ ጣዖት ነው ይላል። በማንም ሰው ይፈርድ። አረጋዊ መንፈሳዊ ደግሞ ለመረከብ ከፈያታዊ ወዘማዊ በል በአይቴ አምር ለማይቀድመን በወይ አውስ ተገነት ከፈያታዊ ዘየማን አንተ ሞኝ ወንበዴም ብታይ ሌባም ብታይ ነፍሰ ገዳይም ብታይ ዘራፍም ብታይ ሰካራም ብታይ ይሄ ሰውዬ እኔን ቀድሞኝ ገነት እንደ ፈያታዊ ዘማን ይገባለሁ ምን አውቃለሁ እያልክ ነው። ስለዚህ ከዛሬ ጀምሮ ንጹሃን ካህናት ንጹሃን መነኮሳት ንጹሃን ጳጳሳት እንዲኖሩ አስራታችን እናውጣ። ስለ ሁለት ነገር፣ አንደኛ ቤተክርስቲያንን ለመጠበቅ፣ ሁለተኛ ከእግዚአብሔር ጋር ወዳጅ ለመሆን። ስጋውን ለሰጠ ደሙን ለሰጠ አባት ላም ይነሳል ልጅ አጓት ይነሳል ይባላል። አባት ላም ይሰጣል ልጅ አጓት ይነሳል። ስጋውን ለሰጠ ደሙን ለሰጠ እግዚአብሔር ከአስር አንድ መሰጠት መነፈቅ አይገባው። እግዚአብሔርን ቀምተናል፣ የቀማነውን እንመልስ። ይትለቃ ሀጥ ወይፈቲ መዝሙር 36 ላይ ያለ ነው። ቁጥር 22 ላይ የመጨረሻ ጥቅስ ኃጢአተኛ ወል ተበድሮ አይከፍልም በሉ። ኃጢአተኛ ተበድሮ አይከፍልም። ሶስተኛ ኃጢአተኛ ተበድሮ አይከፍልም። ጻድቅ ግን ይራራል ይሰጣል። ከዚያ አባቶች ይገለብጡታል ሲተረጉሙ። ይሄን ዳዊቱ እንደዚህ ነው የሚለው ሲተረጉሙ ይሰጣል ይራራል ይላል። ይሰጣል ይራራል። ኃጢአተኛ ተበድሮ አይከፍልም። ከኛን ጀምር አይሻልም? ኃጢአተኛ መነኩሴ ምንኩስናን ከእግዚአብሔር ተበድሮ ጽድቅን ለእግዚአብሔር አይመልስለትም። አንዱ እኮ ነው ተዋት መንኩስ እኔን አገልግል ተውኔን ጦር ብትለው እናቱ አረ ለዚህ ቀር ያለም ብሎ በመነኮሰ ጎበዝ 10ኛ ክፍል ማትሪክ ሲቀርባችሁ እየሮጣችሁ መመንኮሳችሁ ማቆም አለባችሁ። አዛኝን ከልቤ ነው። ዓለም ስትንቀው የመነኮሰ ሰው ዓለም ስታከብረው ምንኩስናውን ይጥለዋል። በስሜት የሚመነኮስ ክርስትና የለም። አስተውላችሁ ተጓዙ። መነኮሰ የምንኩስና ስራ ሳይሰራ ሞተ፣ ሲኦል ገባ። እናቱም ኃጢአተኛ ነበረች፣ ሲኦል ገባች። እናቱ ምን እንዳለችው ታውቃላችሁ? አንተንም ከዚህ አመጡ ሆይ እኔን ሳትጦረኝ ጥለህ የሄድክ እኮ ከዚህ ለመውጣት ነበር። ከዚህ መግባት ላይ ቀርማ እናትህን ብታገለግል ቢያንስ እናቱን አገልግሏል ተብሎ ተጸድቅ ነበር ብለዋል። ስለዚህ ኃጢአተኛ መነኩሴ ቆቡ የክርስቶስ የሾህ አክሊል፣ ቀሚሱ የክርስቶስ ቀለሜዳ፣ መቋሚያው ክርስቶስ የያዘው የወርቅ በትር በስቅለት ዕለት የያዘው ይሄ ምሳሌ ሆኖ ሳለ የምንኩስናን ብድራት አይከፍልም። አላችሁ የላችሁ? ኃጢአተኛ ካህን ክህነትን ከእግዚአብሔር ተበድሮ ህዝቡን ላድንበት። የካህን መክሊቱ ሁለት ነው። አንደኛ ማስተማር ነው፣ ሁለተኛ ማቁረብ ነው። አያስተምርም፣ አያቆርብም። ንስሐ ልጅ መያዙን ዝክር መዘከሩን እንጂ ማቁረብና ማስተማሩን አያስተውልም። የክህነቱ ብድራት ፍዳ ይጠብቀዋል። ኃጢአተኛ ዲያቆን ዲቁናን ተበድሮ አይከፍልም። እንደ እስጢፋኖስ ሊፋጠንበት ሊሰብክበት ሰማዕት ሊሆንበት ተሰጥቶ በትዕቢት ታጅሮ የዲቁናውን መክሊት ቀብሮ ጨለማ ወዳለበት ጥርስ ስቅስቃት ወዳለበት ይወረወራል። ኃጢአተኛ መምህር ብሉይ ተምሮ ሐዲስ እማራለሁ እያለ ብሉይን ሳያስተምር ይሞታል። ሐዲስ ተምሮ ብሉይ እማራለሁ እያለ ሐዲሱን ሳያስተምር ይሞታል። በተበደረው ትምህርት ህዝብ አያተርፍበትም። ወዮለት ኃጢአተኛ ተበድሮ አይከፍልም። ኃጢአተኛ ተበድሮ አይከፍልም። ምንድነው? ዝናብ ለክረምት ጠል ለመከር ሰጥቶኛል ብሎ ከእግዚአብሔር ካበቀለው በዝናብ ካበቀለው በነፋስ ካሳደገው በፀሐይ ካበሰለው ልስጥ አስራት ላውጣ አይልም። ኃጢአተኛ ምእመን አይንን እግዚአብሔር ሰጥቶኛል ብሎ መጽሐፍ ላንበት አይልም። እጅ ሰጥቶኛል ብሎ ልመጹትበት አይልም። እግር ሰጥቶኛል ብሎ ልስገድበት አይልም። ጻድቅ ግን ይራራል ይሰጣል። ጻድቅ ግን ይሰጣል ይራራል። እስቲ ይሰጣል ማለት አስራቱን በኩራቱን ቀዳሚያቱን ነው። ይራራል ማለት ከአስራት በላይ ለአውሬ ለዝንጀሮ ይራራል፣ ለእንስሳቱም ይራራል። ጻድቅ ለእንስሳ እንኳን ይራራል። አሁን አክሱም ብንሄድ እናገኘዋለን። የአክሱም እናቶች ዛሬም ድረስ
ከዛፎቹ ስር እመቤታችን ስትሳለሙ ስትሄዱ ማየት ትችላላችሁ። ከድንጋዮቹ ስር የተደፋ ጥሬ ታገኛላችሁ። ወፎቹ እንዲበሉ ብለው ለወፎቹ በየቀኑ ጥሬ ይደፋላቸው። ይሄ ዛሬ በዚህ ዓመት ማየት ትችላላችሁ። በቃ የሚቀጥለው ዓመት የምትዩ ታገኙታላችሁ። ጥሬ ይደፋላቸው። የማኅበረ ሥላሴ መነኮሳት እንደነገርኳችሁ አሁን ድረስ አንበሳ፣ ጅብ፣ ዘንዶ ሾህ ቢወጋው ያወጡለታል። ለእንስሳ ሳይቀር ይረራል። የሚቀድመው ግን መስጠት ነው። ስለዚህ እግዚአብሔር የተሰዎች መስጠት አስራት በኩራት ነው። መራራት ለነዳያን። እስኪ አንድ ጊዜ በሉ መስጠት አስራት በኩራት፣ መራራት ለነዳያን። ስለዚህ ለነዳያን የምንመጸውተው፣ ለተቸገሩ ሰዎች የምንረዳው፣ ለተቸገሩ ሰዎች የምናበረክተው ሁሉ ምን አይባልም? አስራት አይባልም። አስራት የሚባለው ከ10 አንድ ለቤተ ክርስቲያን የምናበረክተው አስራት ይባላል። ቀዳሚያት ማለት ከእህሉ መጀመሪያ የደረሰውን ከእህሉ መጀመሪያ የደረሰውን ያንን መስጠት ቀዳሚያት ይባላል። ይሄ ቀዳሚያት ወይም ለከተማ ሰው ስንቀይረው የመጀመሪያ ደሞዙን ወይም የመጀመሪያ ትርፉን ማለት ነው። በኩራት ማለት የመጀመሪያ ከብት ካለ ከብት የሚያዋልድ የመጀመሪያውን ከብት ለእግዚአብሔር መስጠት፣ የመጀመሪያ ልጅ ለክህነት ለምንኩስና ለእግዚአብሔር መስጠት በኩራት ይባላል። ቀዳሚያት የመጀመሪያ ደሞዝ ነው። አስራት ከ10 አንድ ነው። እነዚህን ሰጠን ከእግዚአብሔር ጋር ብንወዳጅ የበረከተው ጤና ይሁን የበላነው ጤና ይሁንና ቅዱስ ዳዊት ምን አለ? ዋጥፋ ሁሉ ኃይለት የእህሉን ኃይል አጠፋው ይላል። የእህሉን ኃይል እግዚአብሔር ሲጣላ የእህል ኃይል ያጠፋል። እንደው ምን አሁን እኮ ዛሬ ተውዳ ገብቷል እኮ አይጣፍጠው ቢበላው ቢቀያየው አይጣፍጠው። የእህል ኃይል ሲጠፋ እህሉ ራሱ በሽታ ይሆናል። ስለዚህ ይሄን እንዳይሆን እግዚአብሔር በበረከት እንዲጎበኝ ያለንን ሰጥተን ከእግዚአብሔር ጋር እንወዳጅ። አንድ ሐሳብ እናንተ ለቤተ ክርስቲያን ሰጣችሁ። ለቤተ ክርስቲያን ከሰጣችሁት ለካህናት ደሞዝ ተሰጠ። ካህናቱ የበሉት የማን ነው? መስል ተናገሩ። አቤት የእግዚአብሔር ነው። አሁን ይሄን ካባ እናንተ ነው የገዛችሁት ማለት ቤተ ክርስቲያን ያገኘሁት ያለ ግን ምን አላለ? ግን ይሄ የማን ነው? እግዚአብሔር ወልጅ በብሉይ ኪዳን ህዝቡ መሬት ሲካፈሉ ካህናት አልተካፈሉ። ያልተካፈሉባት ምክንያት ምንድነው? ርስታችን እግዚአብሔር ነው ማለታቸው። ርስታችን እግዚአብሔር ነው። ህዝቡ ለእግዚአብሔር ይሰጣል፣ ካህናት የእግዚአብሔር ይበላሉ። ስለዚህ የሚበሉት የህዝቡን ሳይሆን የእግዚአብሔር ነው። ለምን? ለእግዚአብሔር ከተሰጠ በኋላ የእግዚአብሔር ነውና። ስለዚህ እግዚአብሔር ሰዎች በሃይማኖታችን ጽድቅ እንድንሰራበት ጊዜያችን ተጠቅመን የሰማይ ቤት እንድንሰራ አካላችን ለማይረባ ነገር ሳናውል አንስተን ጠብቀን ለእግዚአብሔር እንድናስረክብ አስራታችን በኩራታችን ቀዳሚያቱን አውጥተን በእግዚአብሔር እንድንባረክ በረከተ ሥጋ በረከተ ነፍስ እንድናገኝ አመፀኛው ገንዘባችን ወዳጅና ብጅበት ያስተማረን የመከረን የአባቶቻችን አምላክ ቅዱስ እግዚአብሔር ክብር ምስጋና ይግባው። ስብሐት ለእግዚአብሔር።